ፕሮግራማችን አዲስ አራዳ ነው። ሬዲዮናችን አራዳ ኤፍኤም 95.1 ውለው የሚያመሹበት እኔ ቃል ኪዳን ኃይሉና ሩት ሽመልስ ከአሁን ሰዓት ጀምሮ ለሚቀጥሉት 2 ሰዓቶች አብረናችሁ እንቆያለን። የዛሬው እንግዳችን ለየት ያሉ ናቸው። ሐኪም ናቸው። ፕላስቲክ ሰርጂን ናቸው። በአሁን ሰዓት በአዲስ አበባ ዩኒቨርሲቲ በጥቁር አንበሳ ስፔሻላይዝድ ሆስፒታል የፕላስቲክ ሰርጀሪ መምህር በመሆን ረዳት ፕሮፌሰር ናቸው። ባለፉት ሳምንታት ለየት ያለ ሰርጀሪ በመስራት በብዙዎች ዘንድ መነጋገሪያ የሆነ ጉዳይ ሰርተው ነበረ። ስለዚህ ይሄ ምንድነው የተሰራው የሚለውን ነገር ባለፈው ሳምንት አስገብተናቸው ነበር። ዛሬ ግን በልዩ ሁኔታ ሙሉ እንግዳ ልናደርጋቸው እዚህ አራዳ ኤፍኤም 95.1 ተገኝተዋል። ዶክተር ጌታው አላምኔ ይባላሉ። ዶክተር ጌታው አላምኔ ፕላስቲክ ሰርጅን በጥቁር አንበሳ ሆስፒታል የአዲስ አበባ ዩኒቨርሲቲ ማለት ነው የፕላስቲክ ሰርጀሪ መምህር ናቸው። እኚህን ትልቅ እንግዳ በፕሮግራማችንና በሬዲዮናችን ስም እንኳን ደህና መጡ እንላለን። አመሰግናለሁ። በጣም እንኳን ደህና ቆያችሁኝ። ስለጋበዛችሁኝ ደስ ብሎኛል። ቴንክ ዩ። መልካም። እኛም ስለመጡልን በጣም ደስ ብሎናል። ይሄን እድል ስለሰጡም ማለት ነው። ወደ መጀመሪያው ጥያቄ እንምጣ። ብዙ ሰዎችን አንጠይቅም የተወለዱ የታደጋችሁ የሚለውን አይደል? አዎ፣ ግን ከዛ በፊት መጀመሪያ ራሱን ቢያስተዋውቅልን። አንተ በደንብ አስተዋውቀዋል ግን ኦኬ። እንግዲህ ዶክተር ጌታው አላምኔ ይባላለሁ። የፕላስቲክ ቀዶ ሕክምና ስፔሻሊስት ሐኪም ነኝ። በአዲስ አበባ ዩኒቨርሲቲ አስተማሪ ነኝ። በቀዶ ሕክምና ትምህርት ክፍል ውስጥ የካቲት 12 ደግሞ ፕላስቲክ ሰርጅን ሆኜ እየሰራሁ እገኛለሁ። የካቲት 12 ሆስፒታል ሜዲካል ኮሌጅ። ኦኬ። ሶ ልክ ነው። ከልጅነት እንጀምርና ዶክተር ጌታው የታደክ የትምህርት ህይወትክ ምን ይመስል ነበር? እስኪ ከልጅነት እንጀምር። እኔ የተወለድኩት ጎጃም ውስጥ ነው፣ ደጀን ነው የተወለድኩት። እስከ 9ኛ ክፍል እዛ ነው የተማርኩት። 10ኛ ክፍል ሲሆን አዲስ አበባ መጣሁ። አብዮት ቅርስ የሚባል ትምህርት ቤት ሀይ ስኩል ጨረስኩኝ። ሀይ ስኩል እንግዲህ ከጨረስኩ በኋላ ጥቁር አንበሳ ገባሁ ማለት ነው። አዲስ አበባ ዩኒቨርሲቲ ሕክምና ትምህርት ቤት ገባሁ። ሕክምና ትምህርቴን አዲስ አበባ ዩኒቨርሲቲ ነው የጨረስኩት። እንግዲህ እድለኛ ሆኜ ይሁን አላቅም እዛው አዲስ አበባ ዩኒቨርሲቲ ነው የቀረሁት። ከጨረስኩ በኋላ እድለኝነት ወይስ ውጤት ነው ይሄ ነገር? አይ ሰቃይ ነው እንጂ እጣረከው ያው ተወዳድረን ነው። እሺ፣ አይ በደንብ አብራራ እንጂ ምን አይነት ተማሪ ነበርክ? ሃይ ስኩልም ጥቁር አንበሳ? አይ ጥሩ ተማሪ ነበርኩ። 2ኛ 3ኛ ወጥቻ አላቅም። አንደኛ ነው ምጣው እንደዛ ነው። ያው ደብልም እናልፍ ነበር ነው። ደብል ነበር ነበር። አዎ ከ5 እና 6ኛ ክፍል በአንድ አመት ነው የጨረስኩት። ይቻል ነበር። በአንተ እድሜ የሚቻል መሰለኝ። አይቻልም ነበር ግን ሰማው እንዴት እንደሆነ አላውቅም። ጎበዝ ተማሪ በጣም ሲገኝ እኮ ይፈቀዳል። አዎ ካቀበለኝ ሲሆን በቃ በሚቀጥለው ሴሚስተር 6ኛ ክፍል መግባት አለብህ አሉኝ። እሺ አልኩ። ቤትም ሰነግራቸው ችግር አለው አሉኝ። እና እንዲያውም 6ኛ ክፍል ሰከንድ ሴሚስተር 2ኛ ደረጃ ወጣ። ማስታወስ እሱ ነው። 2ኛ ወጣ። ፋዘር ነበር ጊዜ ምን አሉ? ያው ከ5 ወደ 6 ጃንዋሪ ላይ ወደ 6ኛ ክፍል ገብቼ እሺ አዲስ ክፍል ስለሆነ ነው መሰለኝ 2ኛ ስወጣ ታላላቆች ስለሆኑ አስፈርተውክ ነው። አይ ዶንት ኖ ሜቢ አዲስ ክፍል ነው። ሁለቱን ባንድ ላይ ላምባርግ ይልስ። ከዛ ግን ሴፕቴምበር ላይ 7ኛ ክፍል ስንገባ ተበቀልኳቸው። አንደኛ ወጣ ከሁሉም ሴክሽን። እሺ እንግዲህ አንደኝነት ያደክበት ነው ማለት ነው። አዎ ከዛ ሚኒስትሪ 8ኛ ክፍል ተፈተንን። ስንት መጣ እንዴ? 99.9 ነው። ያው 100 ስለማይሰጥ እና እንደውም ከዞን ምናምን አንደኛ ወጥቼ ነበር። የጎጃም የምስራቅ ጎጃም ዞን አንደኛ ነበር። እሺ ከዛ 9ኛ ክፍል እዛ ጎጃም በር የሚባል ትምህርት ቤት አለ። እዛ ተማርኩኝ። 10ኛ ክፍል ወደ አዲስ አበባ መጣሁ ማለት ነው። ቤተሰብም ወደዚህ ሙቭ አድርጎ ስለነበር እዚህ መጣሁ። አብዮት ቅርስ የሚባል ትምህርት ቤት ገባ። ኦኬ። ሕክምና ምርጫክ ነበር ከመጀመሪያው ወይስ ውጤት ከፍ ስላለ ቀጥታ የገባህበት ነገር ነው? አይ እኔ 8ኛ ክፍል እያለሁ ነው ሕክምና ፍላጎቱ ያደረብኝ። 8ኛ ክፍል እያለሁ አባቴ የሆነ
ኢመርጀንሲ ነገር ታሞ እዚህ ዘውዲቱ መታሰቢያ ሆስፒታል ቀዶ ሕክምና ተሰርቶለት ነበር። ፕሮባብሊ በህይወት አይኖርም ነበር አሁን እሱ ኦፕሬሽን ባይሰራለት ኖሮ እኔንም እንደዚህ ጥሩ አድርጎ ያሳድገኝም ነበር። ሶ እሱ እንደዛ ተሰርቶለት ሲድን ሳይ በቃ እኔ ሕክምና ነው ማረው ይወሰንኩ ይው የፋዘር መዳን ነው ወደዚህ ይወሰደ። ሕክምና በቃ ፍላጎቱ ያደረብኝ ከዛ በኋላ ነው። አላቅም ስለ ሕክምና በርግጥ ግን በቃ ሐኪም ነው መሆነው የሚለው ስሜቱ የመጣው ገና 8ኛ ክፍል ሆኜ ነው። ከዛ ሃይ ስኩል ከገባ በኋላ ያው የትምህርት ቤት ልጆችን ታያለህ ምናምን ከዛ ፍላጎቱ ሞር እያደረብህ ይመጣል። ቁጥር ወደ ነበረ ፊዚክስ ማትስ ምናምን ወደ ነበረ ግን ደግሞ አሰም ፖይንት ያው ምርጫ መምረጥ ስላለብህ ወደ ፍላጎት ወደሚያዘነብልበት ትመርጣለህ። ከዛ ሜዲሲን ጆይን አደረኩ ማለት ነው። የኢንትራንስ ኤግዛሙ ጥሩ ውጤት ነበረኝ። በ500 ጊዜ ነው ያንተ? 500 ጊዜ ነው የተፈተንኩት። 400 ስንት ነበር አላስታውስም። ትልቅ ውጤት ነበረና መጀመሪያ ትመርጣለህ ያው ሃይ ስኩል ስትጨርስ። አዲስ አበባ ዩኒቨርሲቲ ነበረ መጀመሪያ የመረጥኩት። ከዛ ምደባ ሲመጣ ሐዋሳ ዩኒቨርሲቲ ደረሰ። ከዛ ነበረ በቃ ማለት ሐዋሳ ዩኒቨርሲቲ መጥፎ ነው ሳይሆን ግን ያው ሕክምና ነው ሐዋሳ ሆኖ የመጀመሪያ ፍላጎቴን ስላላገኘው ቦታ ደበረ። ግን እንዴት ተመለስክ ታዲያ? በ3ኛ ቀኑ ነው አንድ ጓደኛ አለኝ። እሺ እሱም ሐኪም ነው አሁን እዛው ሐዋሳ ዩኒቨርሲቲ ጨረሰ። አረ ምደባውን እንደገና ሪሸፍል አድርገውታል እስኪ ይሄው አለኝ። እሺ ከዛ አላመንኩም። ያው ኢንተርኔት ቤት ሄጄ ቼክ ሳደርግ በሶ ምናምን እኮ የተዘጋጀ ነው አዲስ አበባ ሆነ። እሺ በቃ አንዳንድ ነገሮች የተዘጋጁልኝ ነው ሐዋሳ ለሚሄድ ደግሞ ቶሎ ነበር ከምደባ ከወጣ በኋላ ቶሎ ነበር ምትጠራ የተደረገ ሄጄ ሳይ አላመንኩም። ተመልሶ ለአዲስ አበባ ዩኒቨርሲቲ ደረሰ። ከዛ ለካስ የሆነ በእኛ ጊዜ የአንድ ትምህርት ቤት ተማሪዎችን አንድ ዩኒቨርሲቲ የአንድ ትምህርት ቤት ተማሪዎችን አንድ ዩኒቨርሲቲ ነበረ የሚመድቡት። ይሄኛ ትምህርት ቤት እኔ ጨረስኩበት ሃይ ስኩል ሐዋሳ ዩኒቨርሲቲ ነው። 12 ልጆች ነን ሜዲሲን ያኔ ጆይን ያደረግን የነበረው። ብዙ ነው ተማሪውን ብዙ ነው ያኔ 23 ሴክሽን ነበር። 12ኛ ክፍል ብቻ? በጣም የአብዮት ቅርስ ማለት የአብዮት ቅርስ ያኔ 12ኛ ክፍል ሆኜ 23 የመቼ ባሽ 90 ቤት ነው 99 2001 ነው የጨረስነው 12ኛ ክፍል 2001 2002 ነው ዩኒቨርሲቲ የገባን እና 23 ሴክሽን ከተለያየ ቦታ ይመጣ ነበር። 10ኛ ክፍል ምናምን ጨርሰው ወደ 11ኛ ክፍል ያኔ ፕሪፓራቶሪ ስኩል ብቻ ሆኖ ነበር። ኦኬ ስለዚህ አዲስ አበባ ያሉ ኤሌመንተሪ 10ኛ ክፍል ብዙ ትምህርት ቤቶች በዙሪያው ያሉት ሃይ ስኩሎች የፕራይቬት ስኩሎችን ጨምሮ ብዙ ይመጡ ነበር። ትምህርት ቤቱ በጣም አሪፍ ነበር ያኔ። ከ23 ሴክሽን 12 ሰው ብዙ አይደለም። ብዙ የሚባል አይደለም ሜዲሲን ያለው ሰው ትንሽ ነው። እና ከዛ ሳየው አላመንኩም። አብረው የደረሳቸውስ ሜዲሲን ሐዋሳ ሄዱ? አንተ ብቻ ነህ የቀረኸው እዚህ? እኔ ብቻ ተነጥዬ ጥቁር አንበሳ ገባው። ድጋሚ ደበረ ደግሞ ፍላጎት የመጀመሪያ ምርጫዬንም ባገኝ ጓደኞች ደግሞ ሄዱ እንዳለ ደግሞ 10 ምናምን እዛ ሲሄዱ እኔ ደግሞ ብቻ ተነጥዬ እዚህ ቀረው። ለካስ ምንድነው የሆነው በወቅቱ ልክ እንደዛ አይነት አንዳንድ ቦታ መመደብ ሲኖር አይ ቲንክ ሴንት ጆሴፍ ተማሪዎች መሰለኝ እንዳለ ሀሮማያ ዩኒቨርሲቲ ነበር የተመደቡት። ደግሞ ትልልቅ ውጤት የነበራቸው ልጆች ናቸው። ጥሩ ውጤት የነበራቸው ቤተሰቦቻቸው ሄደው ኮምፕሌን አደረጉ። ሚኒስትሪ ኦፍ ኤጁኬሽን ትምህርት ሚኒስቴር ሄደው ኮምፕሌን አደረጉ። ከዛ እንደ አዲስ ታየ ማለት ነው። ከዛ በውጤት አደረጉት አዲስ አበባ። ከዛ ከ400 ምናምን በላይ ያላቸው ልጆች ቅድሚያ ምርጫ የመጀመሪያ ምርጫቸው በየቦታው እንትን ሲባል እኔ ተመለስኩ ወደ አዲስ አበባ ዩኒቨርሲቲ ገባሁ ማለት ነው። በቃ ጓደኞቼ በሙሉ ጥርግ ብለው ሲሄዱ ዛ ደበረ ተመልሶ እነሱ 300 ቤት ነበሩ ማለት ነው። 400 ቢሆኑም እንግዲህ አይ ቲንክ 390 380 ትልልቅ ከ500 አንፃር ልክ ነው። በጣም ከባድ ናቸው። የጎበዝ ማሳያዎች ናቸው። አብዛኞቹ አሁን ድረስ ጓደኞቼ ናቸው። ግን ለመድኩት ቀስ እያልኩ እዚህ አዳዲስ ጓደኞች ብዙ አይደለም። የመንግስት ትምህርት ቤት ተማሪዎች ብዙ አልነበሩ። ከየክፍለ ሀገሩ ጥሩ የሚባል ትምህርት ቤት ጥሩ ውጤት ያላቸው ልጆች ናቸው ተሰብስበው መጡ።
አዎ በቃ ህክምና ለመማር በጣም አይዲያል ቦታ ጥቁር አንበሳ። ከባድ ነው ግን በጣም ይባላል። እንዴት ነበር ለአንተ? ምንም ጎበዝ ተማሪ የነበርክ ቢሆንም ከዛ በፊት አዳፕት ለማድረግ አልከበደህም የዩኒቨርሲቲ ትምህርት? እንግዲህ መክበድ ከባድ እንግዲህ አንጻራዊ ነው ይመስልኛል። የሆነ ላይፍ ስታይል አጀስትመንት ይፈልጋል። ከሃይ ስኩል ሜዲካል ስኩል ስትገቢ የመጀመሪያው 6 ወር ፕሪሜድ ይባላል። ፕሪሜድ በጣም ኢትስ ላይክ እንደ ሃይ ስኩል ነው። ኮመን ኮርሶች ናቸው የሚወሰዱት። እንደዚህ ነው እንደ ምናምን ህክምና ትምህርት ይላሉ ላሉ አላችሁ ይቀላል። ብዙ ሰዎች በቃ እንትን ይላሉ። የት ነው የተማራችሁት ፕሪሜዱን? እዛው ጥቁር አንበሳ ነበርኛ። አዎ ድሮ 4 ኪሎ ነበረ በተለያየ ቦታ። ደብረ ዘይት የሚወሰዱ ልጆች አሉ፣ 6 ኪሎም ብቻ የተለያየ ቦታ ነው። እኛ ግን በአጋጣሚ 6ቱን ማር እዛው ነበር ጥቁር አንበሳ ነበርና ከ6 ኪሎ የመጡላችሁ ሶሺዮሎጂ ምናምን እንደዚህ አይነት እንትን ራይቲንግ ስኪል ምናምን ይሄ ሶፎሞር ምናምን ራይቲንግ ፎር አካዳሚክ ፐርፐዝ ነው ምናምን ይባላል በሚል ኮርስ ነው። ሳይኮሎጂ የመሳሰሉትን ኮርሶች ከ6 ኪሎ እየመጡ ነው። ሲቪክስ ሀላ ነበር እንዴ? ሲቪክስ ኢንዲኬሽን አይ ቲንክ እንደዛ ኮመን ኮርሶችን ከ6 ኪሎ እየመጡ ነው የሰጡን። ሜዲካል ኤቲክስ ምናምን ይባል እዛው ደግሞ ጥቁር አንበሳ ያሉ ፕሮፌሰሮች አስተማሩን። ብቻ በጣም ኢንቫይሮንመንቱን አዳፕት ለማድረግ ቀስ እያልክ ዶርምም አይሰጥም ያኔ። ከክፍለ ሀገር የመጡት ብቻ ናቸው። ከቤት እየተመላለሰ ነበረ እንትን የምንለው። በቃ ሪል ኤክስፒሪየንሱ ገና እንትን አልተጀመረም ነበር። ልክ የመጀመሪያው 6 ወር አልቆ ያኔ አናቶሚ፣ ፊዚዮሎጂ፣ ባዮኬሚስትሪ፣ ኤምብሪዮሎጂ፣ ሂስቶሎጂ የሚባሉ ትምህርቶች አሉ። በቃ ቁጭ ነው የሚያደርጉት እነሱ። አለም እኮ ተምራቸዋል መሰለኛ። ተቃጫዋል ቁጭ ብላ አስታውሳለሁ። 42 ክሬዲት አወር ነው በአንድ ሴሚስተር የምትወስዱት። ለአንድ አመት ነው ስትሬት ቀጥታ ሳይቆራረጥ አንዱ ላይክ አናቶሚ 12 ክሬዲት አወር ነው ምናምን። እና የኮሜርስ ጓደኞቻችን እየመጡ ያጠኑ ነበር እዛ እንዳይቀየሙኝ እንጂ ከዛ ኮምፕሌን ያደርጋሉ። ይሄ ሁሉ በአንድ ሳምንት አጥኑ ተብለን ምናምን ብለው ሃንድ አውት ያወጣሉ። በቃ የፕሪንት አውት አድርገው ትንሽ የምታክል ትንሽ አንዳት ይዘው ይመጣሉ። እና እሱም ከብዷቸው ማለት ነው እንዴ ለማለት ነው። ይከብዳል እኮ ያው እንዳልኩ አባይን ያላየ ለሚለው ተረት የሚመጣው ፊዚዮሎጂ ምናምን ብቻ ሌላውን ተውና ፊዚዮሎጂን ብቻ የአንድ ሳምንት የምታጠናውን እንዲቆለለ ስታያቸው ይጠፋሉ። እያልክ በቃ ትለምደዋለህ ምናምን። ግን ላይክ ኤግዛም ሲደርስ ፕሪሜዱንም ትሰቅላለህ። በቃ 4 ነው የምታመጣው ወይ 39 ምናምን ነው የምታመጣው። ልክ አመቱ at the end of the year ኤግዛም እንትኑም ይለያል። የጽሁፍ ፈተና ትፈተናለህ። ከዛ ደግሞ የኦራል ኤግዛም ይባላል፣ የቃል ፈተና። ኤክስተርናል ኤግዛም ከተለያየ ቦታ መጥተው ነው የሚፈተነው። እሱ አዳዲስ ኤክስፒሪየንስ ነው፣ ሃይ ስኩል ላይ የሌለ ማለት ነው። ከዛ ደግሞ ሃይ ስኩል በቃ 99 98 90 ምናምን ማምጣት የለመደ ሰው እዚህ በቃ 80 ምናምን 70 ምናምን ታመጣለህ። ስቲል ኳሪፍ ነው ጎበዝ ተማሪ ከሆነ። በጣም ስሰቀል ምናምን 80 ሊሆን ይችላል ታመጣው። እና በቃ እንዴት ነው ነገር ሊደብር ሁሉ ይችላል ማለት የደበራቸው ብዙ ልጆች አሉ። ግሬድ ፊክሰር ነው በሰቃይ ነው ማለት እስከ 85 በላይ እንትን ነው ፊክሰር ነው የሜዲካል ስኩል እንትን በ85 በላይ ኤ። ምክንያቱም 60 ማምጣት አለበት አንድ ሰው ለማለፍ። የአንደር ግራጁዌት ሜዲካል ስኩል ለማለፍ 60 ነው። ከ60 በታች አብዛኛው ሰው ለምሳሌ 60 ቤት ሆኖ 59 ስላመጣ የሆነ ሰው ተጠጋግቶ ይለፍ አይባልም። በቃ 60 ሜዲካል ስኩል በቃ 60 ካላመጣ ትወድቃለህ። እንደ ሌላው እንትን አይደለም፣ ህክምና ስለሆነ ፊክስድ ነው። ኤቢሲ አለው ኤቢሲ። እሱ ግን በእንትን ነው በሰቃይ ነው። እሱም በእንትን ነው ፊክስድ ነው እንጂ በፊክስድ ነው። የመጀመሪያ ትልቁ ውጤት ለምሳሌ 70 ቢሆን 70 ኤ ሊሆን አይችልም። ቢ ነው 85 ኦር ቢ ማይነስ በላይ መሆን አለበት። እንደሌላው ማለት ነው። ኢንጂነሪንግ ምንም እንደዛ ነው። በቃ ፊክሰር ነው ግሬዲንግ ሲስተም። ግን ልዩነቱ ምንድነው? እነሱ 60 አይ ቲንክ በኢንጂነሪንግ ሲ ነው እና
ዲ- ጀምሮ ውጤት አለ 40 በታች ያመጣ ነው የማያልፈው። ሶ ይሄ ነው ልዩነቱ። 60 ትወድቃል ግድ ነው። የሚያኮራ ውጤት ነው በኢንጂነሪንግ ለማለት በተለይ ሜካኒክ ስላለ የሚማር ሰው ሲመጣ አሪፍ ውጤት ነው። ያ አሁን 60 ምለ የአንደር ግራጁዌት ነው። የፖስት ግራጁዌት ስፔሻላይዜሽን ሲሆን ደግሞ 70 ነው ማለት ነው። ከፍ እያለ ይመጣል። 69 ትወድቃል ትደግማለህ ማለት ነው። መድገምስ ግን ይቻላል? ይሄ መፋቅ አንድ አመት ይቻላል። ነገር አንድ አመት ይቻላል። የፖስት ግራድ 1 አመት ትደግማለህ። ሁለተኛ አመቱንም ድጋሚ ከወደድክ በቃ ቻው ነው ትመለሳለህ። እንትን ቀይረህስ መማር አትችልም? ፊልዱ ምን ቀየረክ? እሱ ሌላ ፕሮሰስ ውስጥ ገብተናል። ኮምፕሊትሊ ሌላ ጉዳይ ነው። አስበከዋል ይከብዳል። ይኸውልህ አይ አሁን ፖስት ግራጁዌት ጂፒ ነሽ ሐኪም ነሽ እኮ ያባከምክበትን እንደዚህ የቀየረማ ሌላ ውድድር ሲመጣ አይደል? ሌላ ተወዳድረሽ ሌላ ዲፓርትመንት ሞከር ትችያለሽ። ከትምህርት ዓለም ሙሉ በሙሉ ታገድማ እኮ ነው የታገዱ መስሎኝ ነው። ላይ አይደለም ድርሽነት የሚያስብል አይደለም። ሁለቴ ከወደክ በቃቸው አይደለም ይሰረዛል ማለት እድሜሽ ነው እኮ የሚሰረዙ። በጣም ቀላል የእንትን ሬሜዲያል ኤግዛም ይቀመጣሉ። አንደርግራጁዌት ሬሜዲያል ኤግዛም ይቀመጡና ካለፉ ወደሚቀጥለው አመት ፕሮሞት ይደረጋሉ። ስቲል ካላለፉ ይደግማሉ ያንን አመት። ያን ደግሞ ስቲል እንትን ካላሉ ያው ከሜዲሲን ቻው አው ወደ 70 ምናምን ልጆች አይ ቲንክ እኛ ጋር ወደ 275 ነበርን። 100 ምናምኖቹ ወደቁ ማለት ነው። ፈርስት ይር ላይ ወደቁ። ይሄ ገና ማዕበል የሚባለው ላይ ማለት ነው ወይስ አንደኛው አመት ያለ? የሜዲካል ስኩል ይለያል። እንትን ነው አንድ አመት ሙሉ ነው። የክረምት አሁን ረፍት የለም። ትማራለህ? እና ያው እንዳልሽው በርግጥ ጃንዋሪ ምናምን አካባቢ ነው የአካዳሚክ ይሩ የሚያልቀው። 100 ምናምኖቹ እንትን አሉ ረገፉና ከዛ ሬሜዲያል ኤግዛም ተቀመጡ። ከዛ አይ ቲንክ 10 ምናምን ልጆች አለፉ። 80 ምናምን ግን ፎር ጉድ በቃ እና ሌላ ዲፓርትመንት እየገቡ በጣም ሰክሰስፉል የሆኑ ልጆች አሉ ይሆናሉ። ጀስት እንትኑ እነዚህ ልጆች በጣም ሰነፍ ተማሪዎች ሆነው አይደለም እንትን አይደለም። በቃ ይሄ አንዳንዴ ዝም ብለህ ገና ልጅ አይደል አስቆካስ ስትቀም ምን ፊት እንደሚያደርግ አታውቅም ምናምን ዝም ብለህ በቃ ሜዲሲን ጥሩ ነው ስለተባለ ብቻ ይገባሉ። ፕሮባብሊ እነዚህ ልጆች እኮ ወይ ኢንጂነሪንግ ነው ወይ ሰክሰስፉል የሚሆኑት ወይ ኢኮኖሚክስ ሊሆን ይችላል ኦር አካውንቲንግ ሊሆን ይችላል ምናምን እንደዛ ገብተው በጣም ጥሩ ውጤት ሰቅለው ምናምን የጨረሱ ልጆች አውቃለሁ እኔ ራሴ የኛ ባች የነበሩ ልጆች ማለት ነው። እና በቃ ቀስ እየተባለ ግን እየለመድከው ትመጣለህ። በጣም ስትረስፉል ነው ግን ሜዲሲን ይለያል ሲባል አሁን ብዙ ጊዜ ሐኪሞች ይለያል ትምህርታቸው ይባላል። ሌላው ሰው ምንድነው ትምህርት ነው ይላል። የምር መለየቱን እስኪ በደንብ አስረዳ። ምክንያት ከልጅነት ከእድሜ ማለት አንድ የኢኮኖሚክስ ተማሪ አንድ የሌላ ትምህርት ተማሪ የሚማረውና የሚያሳልፈው ፕሮሰስ አለ። ትምህርትም ሆኖ ጎበዝ ተማሪም ሆኖ አጥኚም ሆኖ አንድ የሜዲሲን የሚማር ሰው ደግሞ አንድ እንተውና ጎበዙም ምናምን በቃ አንድ አቨሬጅ የሜዲሲን ተማሪ እናወዳድረው ምን አይነት ህይወት ነው ያላቸው? አሁን እንግዲህ የሜዲሲን ተማሪ ስትሆን ቅዳሜና እሁድን ጨምሮ ዊኬንድ በሙሉ ማለት ነው በዓላትን ጨምሮ ቤተሰብ ጋር ማሳለፍ ሲኖርብህ ከጓደኞቹ ጋር ከተማ ፈታ ማለት ሲኖርብህ ጥናት ላይ ነው የምታሳልፈው። አንደኛ እንትኑም የፈተና ስርዓቱ እንዲህ ብለህ ሸወደህ የምታልፈው ነገር አይደለም። ትያዛለህ በቃ ኢን ሜዲሲን ሾርት ከት የለም እና ቁጭ ብለህ አንዳንዴ የእግርህ ጡንቻ ምናምን ሁሉ ዌስትድ እስኪሆን ቁጭ ብለህ መጣጣ ነው። ፋይናል ኤግዛም ምናምን ሲደርስ በቃ ረጅም ሰዓት ቁጭ ብለህ እንትን ትላለህ ታጠናለህ። በዛ ላይ ደግሞ በቃ ፔሸንት ጋር ትሄዳለህ። አዲስ ኤክስፒሪየንስ ነው። ስለዚህ ያው ዊኬንድን ሳክሪፋይ ታደርጋለህ፣ በዓላትን ሳክሪፋይ ታደርጋለህ። ከጓደኞቹ ጋር ማሳለፍ ያለብህን ጊዜ ወጣትነትን በሙሉ ነው ሳክሪፋይ የምታደርገው እና ረጅም ሰዓት ያው ጥናት ላይ ስለምታሳልፍ ይመስለኛል የተለየ ነው የሚባለው። ያው ወጣትነትክንም መኖር አለመቻለክ በራሱ ማለት ነው። አንድ አካውንቲንግ የሚማር ሰው አይ ቲንክ 3 አመት ነበር የሚያጠናው በዛ ጊዜ 21 አመቱ ተመርቆ 3 አመት ስራ ይዛል ምናምን ማለት ነው። ቤት ይገዛል። የ4 አመት የስራ ልምድ ይኖረዋል። እናንተ ስትመረቁ ቤትና መኪና ይኖረዋል።
አይ ሶስተው አይኖሮ ግን ባንክ ያበድረዋል ነው ባንክ ነው በ4 አመት ውስጥ አልገባስ ያልገባም አላ ብዙዎቹ ባንክ የመግባት እድል ትላልቅ መስሪያ ቤት ይገባሉ ባንክ ብር ያበድረዋል መኪና ይገዛል ቤት ይገዛል ኮንዶሚኒየም ይኖራል አዎ ሊኖር ይችላል 10ኛ ክፍል ክላስሜቶቼ የነበሩ ልጆች 3 አመት ተምረው ማለት ነው ባንክ ገብተው የብድር ሲስተም አለ አይደል እሱ ቤትና መኪና ይገዙ አውቃለሁ አሉ እንደዛ እኔ ገና ሜዲካል ስኩል እያለሁ ቤትና መኪና ይገዙ ልጆች ነበሩ ኮሳስ ተመረቃንተ ኦልሞስት ገና 4 አመት ተጨምረልሽ እነሱ ግራጁዌት አድርገው ማለት ነው እሱ ልክ ነው እኔም ኮምልክ እሱ ነው ላይክ እንደው ቤትና መኪና ባይገዙም ግን ያው የሥራ ልምዱ ኦሬዲ ገንዘብ አላቸው ሴቪንግ ይኖራቸዋልና ምን እናንተ ለሚፈጥርባችሁ ሳይድ ኢፌክት አይደለም ስፔሻሊ ጓደኛ መቼስ ይኖራቸዋል እዛ ሶሻል ሳይንስ የገባ ምናምን አይ ፍሊ ጎረቤት አይደል ደቦ ጎረቤትም ናቸው አለ ያው እንግዲህ እንደ አንቺ አክቲቭነት ነው እንግዲህ እስቲ ኤክስፒሪየንስ እንዴ ነው ከኤፍቢ ወዳጆች ጋር ምናምን አይታቸዋል እያያቸው ተመርቀው አዎ ገና ሲማሩ ጀምሮ ተቀኝባቸዋለሽ አንዳንዴ ነጻነታቸው ምናምን አዎ በቃ ኤግዛም ሲደርስ ነው ያጠሩት ምናምን ፈታ ብለው ነው የሚኖሩት ግን አንዴ ሜዲካል ስኩል ከገባ በኋላ በጣም አዲክቲቭ ነው ከዛ ሲስተም ውስጥ መውጣት በጣም ደስ የሚልም ኮንተንት አለው ረጅም የሆነ ፔንፉል ፕሮሰስ ቢሆንም ግን በጣም ደግሞ ደስ የሚል ነገር አለው ሳቲስፋክሽን አዎ እና በጣም ኢጎ በጣም ቡስት ሆኖ ነው የሚወጣው ሜዲካል ስኩል ስትቆይ ያለኔ በቃ ማን አለ እና በቃ እንትን ነው በጣም ኢንፍሌትድ ሆነ ነው የምትወጣው ኮንፊደንስ ጥግ ድረስ ነው የሚሆነው እና ጓደኞች ያው በቶሎ እንደዛ አይነት ነገር ላይ ስለደረሱ ብቻ በጣም እንትን አትልም አይረብሽም ይዘህ የምትወጣው ኮንፊደንስ እንግዲህ እንዴት ልበል ያለፍኩበት ስለሆነና የጓደኞችንም ስሜት ስለማቅ ነው ይሄንን የምለው በድፍረት ጥሩ ኮንፊደንስ ይዘህ ነው የምትወጣው ያው ብዙ ሰው ኮምፕሌን ያደርጋል በብዙ መንገድ ግን እኔ ማምነው ስቲል እንደዛ ነው ደስተኛ መሆንክ አይቀርም በጣም ብዙ እንትኑም አለ ሪስፔክቱም አለ ከቤተሰብ ጀምሮ እነዛ ጓደኞችን አብሮ አደጎችን በሙሉ ሪስፔክት ያደርጓል ያንን ያው ያለፍክበትን ሂደት በማሰብም ሊሆን ይችላል ያው እኛ ሀገር ደግሞ አክቹአሊ ብዙ ሀገር ሐኪም ይከበራል መሰለኝ አሁን እንደውም ትንሽ የቀነሰ መጣ መሰለኝ እንጂ ከብሩ ጋር ተያይዞ መሰለኝ እንጂ ያው ከብሩ ጋር ብሩን ሲሰሙ መሰለኝ አይ ይሄኛውም ጀሰው የመክፈል አቅም እየቀነሰ ሲመጣ ነው መሰለኝ እና እንትኑ ሂደቱ በጣም ኮንፊደንስ በጣም እንትን ያደርጋል ከስምህም ላይ የመጀመሪያ ማዕረግ መጨመር ቀላል አይደል ብዙዎች የሰው ልጅ በህይወቱ ሁሉ ከሚመኘው ነገር አንዱ እንደዚህ ዶክተር ቢል ማዕረግ ብዙ ይመኛል እሱ ግን ሆስፒታል አካባቢ ቢሆን ነው እኔ የማስበው ክርክር አለ የሰርግ ጥሪ ካርድ ላይ ዶክተር የሚለው ይግባ አይግባ የሚል ቀላል ነገር አይደለም በተለይ በእኛ ማህበረሰብ ዘንድ ውጭ ሀገርም ቀላል ነገር አይደለም አክቹዋሊ ዶክተር መባል አንያ የልፋትም ውጤት ነው እውነት ነገሩ ለአንድ ወጣት ደግሞ ይሄን ማግኘት ቀላል አይመስለኝም ያው ተለምደዋለህ ዶክተርነት ተለምደዋለህ እሺ እንግዳችን ዶክተር ጌታው አላምኔ ፕላስቲክ ሰርጅን ናቸው በጥቁር አንበሳ ዩኒቨርሲቲ በአዲስ አበባ ዩኒቨርሲቲ ማለት ነው በጥቁር አንበሳ ስፔሻላይዝድ ሆስፒታል ረዳት ፕሮፌሰር በመሆን በማስተማር ይገኛሉ በየካቲት 12 ሆስፒታል ሜዲካል ኮሌጅ ደግሞ ፕላስቲክ ሰርጅን በመሆን እያገለገሉ ይገኛሉ እንዲሁም መምህር በመሆን እያገለገሉ ይገኛሉ እንግዳችን እኚህ ምሁር ናቸው ማለት ነው ልክ ነው እንግዲህ የህይወት ጉዟቸውን እያጫወተን ነበረ አሁን ሜዲካል ስኩል ካለቀ በኋላ ስፔሻላይዝድ ነው ሰብ ስፔሻላይዝድ ነው ፕላስቲክ ሰርጀሪ ለምን መረጥከውስ መጀመሪያ ፕላስቲክ ሰርጀሪ ስፔሻሊቲ ነው ሰብ ስፔሻሊቲ ነው የሚለው ሁለቱንም ነው ከትምህርት አንፃር ካየ ነው ሁለት አይነት የትምህርት ሂደቶች አሉ ፕላስቲክ ሰርጅን ለመሆን አንደኛው በፊት የነበረው መጀመሪያ አንድ ጠቅላላ ሐኪም የሆነ ሰው ጀነራል ሰርጅን ይሆንና 4 አመት ተምሮ ጀነራል ሰርጅን ይሆናል ጀነራል ሰርጅን ከሆነ በኋላ ደግሞ 3 አመት ፕላስቲክ ሰርጀሪ ይማራል አጠቃላይ 7 አመት ይሆናል ማለት 14 አመት ሆነ ማለት ነው ከሜዲካል ስኩል ጋር ይሄ እንደ ሰብ ስፔሻሊቲ ይቆጠራል አሁን ደግሞ ከቅርብ ጊዜ ወዲህ ላለፉት 10 ምናምን አመታት
የዓለም አቀፍ ካሪኩለም ነው። ኢንተግሬትድ ሬዚደንሲ ፕሮግራም ይባላል። 4 አመት የነበረውን ጀነራል ሰርጀሪ 2 አመት ብቻ እናስተምርና ጀነራል ሰርጀሪ 3 አመት ፕላስቲክ ሰርጀሪ እንዲማሩ እናደርጋለን። አጠቃላይ 5 አመት ይሆናል ማለት ነው። ሶ 2 አመቱን ቀነስ ነው ማለት ነው። 2 አመት ቀነስ። ስፔሻላይዝድ ነን እንላቸው እነዚህኛው እነዚህ የፕላስቲክ ሰርጀሪ ስፔሻሊስት ነው የሚባሉት። ግን ሰብ አይደሉም። ከሰቡ ጋር ተመሳሳይ ነው ትምህርቱ። ስቲል 3 አመት ነው የሚቆዩት። በፕላስቲኩ ላይ 3 አመት ይቆያሉ። ፕላስቲኩ ላይ ያላቸው ኳሊፊኬሽን ተመሳሳይ ነው። ጀነራል ሰርጀሪው ላይ ግን 2 አመት ይቀነሳል። ስለዚህ ሰብ አይባሉ። ለምሳሌ አካዳሚ ታይትላቸው ላይ ኦፊሻል ታይትላቸው ላይ ምንድነው የሚባሉት? ፕላስቲክ ኤንድ ሪኮንስትራክቲቭ ሰርጅን ነው የሚባሉት። የፕላስቲክ ሰርጀሪ ስፔሻሊስት ነው የሚባሉት። ስፔሻሊስት ነው የሚባሉት። ልዩነት ግን አለው ስራው ላይ? የለውም። የተለየ የሚጠቀሙት ነገር አለ? አንድ አይነት ነው። የለውም። ኳሊፊኬሽኑም ተመሳሳይ ነው። የተመራጭ ነው ስፔሻላይዝድ መሆን። እንዳልኩሽ አሁን አንድ ጀነራል ሰርጀሪ የጨረሰ ሐኪም ፕላስቲክ ሰርጅን መሆን ቢፈልግ እሱን እድል ሚስ ማድረግ የለበትም ማለት ይፈቀድለታል እንዲማር። አሁን እናስተምራለን። አሁን 3 አመቱ ማለት ነው የሚቀጥለው እሱ። አሉን ሳብ ስፔሻሊስት የሚሆኑ ከውጭ ሀገር ሁሉ ኮሴክሳ የሚባል ኮሌጅ አለ። የምስራቅ አፍሪካ፣ የመካከለኛ አፍሪካና የደቡብ አፍሪካ አገሮች ወደ 14-17 የሚሆኑ አገሮች አንድ ላይ የፈጠሩት የሆነ ቨርቹዋል የሰርጀሪ ኮሌጅ አለ። ኮሴክሳ ይባላል። በዛ አምብሬላ ውስጥ እኛ ሀገር እየመጡ የሚማሩ አሉ። ፕላስቲክ ሰርጀሪ አዲስ አበባ ዩኒቨርሲቲ ስር የካቲትና አለርት ሆስፒታል የምናስተምራቸው የውጭ ሀገር ዜጎች አሉ። ታንዛኒያ፣ ዛምቢያ፣ ቡሩንዲ የተለያየ ሀገር እየመጡ እናስተምራለን። አሁንም አሉን ተማሪዎች። ወደ አንተ እንምጣና አንተ የትኛውን መንገድ ነው? እኔ የኢንተግሬትድ ሬዚደንሲ ፕሮግራም ነው። ኦኬ። በዚህ እድሜ እንድትጨርስክ ትለኝ ነው። ምኑን አረፍኩ ብዬ ነበር። ቀጥታ ነው ከሜዲካል ስኩል እንደወጣው እዛው እንደነገርኳችሁ ሰርጀሪ ዲፓርትመንት ነው የቀረሁት። እንደ ለማስተማር ለመማር ሌክቸረር ሆኜ መጀመሪያ ሌክቸረር ሆኜ እሱንም ሰቅለ ነው አይጨረስከው? ጥሩ ውጤት ነበር። ተሸላሚ ነበርክ? ወርቅ ዋንጫ አልተሸለምኩ። እንጠይቅ ኪሙሌቲቭ ጂፒ አረፈ ላይ ያረግልናል። ያበረታለ ሰዎች እንዴ? አይ እሱ ልክ ነው። ታዲያ ግን ብቻ እነግራለሁ በኋላ። እሺ ፕላስቲክ ሰርጅኑን መርጣው ነው? ምርጫክ ነበር? አዎ። ለምን መረጥከው? ጥሩ ጥያቄ ነው። ሶ ኢንተርንሺፕ ላይ የመጨረሻው 1 አመት ኢንተርንሺፕ ነው የሚባለው። ኢንጂነሪንግ ላይም እንደዛ ነው። እንደዛ ነው ይባላል። እና ኢንተርንሺፕ ሰርጀሪ ኢንተርንሺፕ የካቲት 12 ነበር የደረሰኝ። 3 ወር በሁሉም ስፔሻሊቲዎች 3 ወር ሮቴት እናደርጋለን። የውስጥ ደዌ፣ የማህጸንና ጽንስ ህክምና፣ የህፃናት ህክምና፣ የቀዶ ህክምና ትምህርት ክፍሎች ውስጥ 3 ወር ሮቴት እናደርጋለን። እነዚህ 4 ትምህርቶች ላይ ለ1 አመት ማለት ነው። ሶ የቀዶ ህክምና ሮቴሽን የኔ የካቲት 12 ነበረ። የካቲት 12 እንግዲህ ሀገሪቱ ውስጥ ቀዳሚው የፕላስቲክ ቀዶ ህክምና የሚሰራበት ሆስፒታል ነው። እና ኢንተርኖኝ አንዲት ወጣት መኪና አደጋ ደርሶባት ይመጣል። እኔ ኢመርጀንሲ ተረኛውኝ ማለት ነው። እና የደረሰባት የመኪና አደጋ እንዴት ነው? ከዚህ ከጉልበቷ ድረስ እስከ ቁርጭምጭሚቷ ድረስ እንዳለ ስጋው ተነስቶ አጥንቷ ብቻ ነው የሚታየው ማለት ነው። በጣም በቃ ቆንጅዬ ወጣት ሴት ምናምን እንደዛ በቃ በእኔ አንደርስታንዲንግ በቃ እግሯ ይቆረጣል ምናምን የሚል ሀሳብ ነው ያለኝ። ከዛ በደንብ አጥንቱ ትንሽ ተሰብሯል፣ ስብራት ነበራት፣ ግን ፊክስ ተደረገ። ግን ከጉልበቷ እስከ ቁርጭምጭሚቷ ያለው እንዳልኳችሁ ክፍት ነው። በቃ ምንም ስጋው በሙሉ ተነስቶ ወድቋል ማለት ነው። በአንድ ሳይድ ነው ወይስ ሙሉ ዙሩ? ከፊት ለፊት ነው። ከጀርባው ስብራት አላት። ስብራት አላት። 2 አጥንቶች ናቸው፣ ሁለቱም ተሰብረዋል። ስጋው ተነስቶ እንትን ብሏል፣ ደቋል። በቃ አፈር ምናምን አሸዋ ምናምን። ከዛ በቃ ይሄ እግር የሚተርፍ አልመሰለኝም እኔ ገና ያው ኢንተርን ስለሆንኩ ማለት ነው። ከዛ አስገብተው ኦፕሬሽን ክፍል ታጠበላት ምን ተባለ ምናምን። ከዛ ፕላስቲክ ሰርጅኖቹ ወሰዷት ማለት ነው። ወስ ሰርፕራይዝ ማለት ኩሪየስ ነበርኩ ምን ሊያደርጉላት ይችላሉ ብዬ ማለት ነው። ከዛ የርኳታለው ምናምን
ቆየች ምናምን። ከዛ ከላይ እስከታች እዛው ያለውን ስጋ አዙሮ ከበር አደረጉት። ግባ የሚቆረጠው እግር በስንተኛ ጊዜ ነው ወደ ቤቷ ተልካ ወከይ ያደረገች ትመጣገኛት መንገድ ላይ። ከዛ ሳየችኝ የዳነውን ማለት ነው። እንግዲህ እኔ 3 ወር ነው የቆየሁት እዛ 3 ወር ሳያልቅ ማለት ነው። አይ ነው እንግዲህ ከዛ በኋላ ኪዩሪየስ መሆን ጀመርኩ። መጠየቅ ጀመርኩ ምንድነው ምናምን ብዬ ማለት ነው። ከዛ አሁንም እዛው እያለሁ ፈረንጆች ይመጡ ነበር የሆነ አይ ቲንክ እንግሊዛውያን መሰሉኝ። በደንብ በግሩፕ ሆነው ሰርጅኖች፣ ነርሶች፣ ሰመመን ባለሙያዎች በሙሉ በግሩፕ የሆነ ሚሽን ለመስራት ኮምፕሌክስ የሆነ የዚህ ፊት አካባቢ የሌኔክ ሰርጀሪ ለመስራት ነው። ትልልቅ እጢዎች ለመስራት ማለት ነው። በቃ ምንም ያካክል እጢ ነው የሚያወጡት። ከዛ ደግሞ ኖማ የሚባል እንትን አለ፣ በሽታ አለ፣ ስጋን የሚበላ አይነት ኢንፌክሽን ነው። አፍ አካባቢ ሙሉ ከንፈር የሌለው ሙሉ አፍንጫ የሌለው ሰው ምናምን ነው የሚመጣው። ስንጨርስ አሳያቸዋለሁ ፎቶዎች። ኖማ ነው እንደዛ አይነት ይሰራሉ ከተለያየ የኢትዮጵያ ክፍል። ይሄ በጣም የምግብ እጥረት ያለባቸው የሆነ ክሮኒክ ኢሚኖሰፕሬሽን የበሽታ የመከላከል አቅም ጉድለት ያላቸው ሰዎች ነው አፌክት የሚያደርገውና በቃ እንደ ሰው ስታስበው በጣም የሚያስፈራ አይነት እንትን ነው። ሰዎቹ በጣም ዲፎርምድ ሆነዋል ምናምን ተገልለው አይዞሌትድ ሆነው ያሉ ሰዎች እንዲህ ተሸፋፍነው የሚንቀሳቀሱ ሰዎች ነው የሚሰሩት። ከዛ ፖስተር ተለጥፏየው ግቢ ውስጥ የካቲት ወይስ ጥቁር አምሳ? የካቲት። አዎ እዛ ኢንተርን አይደለም ተለጥፏየውና ምንድነው ስጠይቅ እንደዚህ የሚመጡ እንትኖች አሉ፣ ቡድን አለ። ከዚህ እስከዚህ ለ2 ሳምንት ነው የሚቆዩት፣ ሰርጀሪ ይሰራሉ። ከዛ 1-2 ቀን ስኒክ አድርጌ ገባሁ ሲሰሩ ማለት ነው። ኢንተርና እዛ አካባቢ you are the least junior the most junior person አንተ ነህ ኦር ውስጥ ማንም ኖት ሳያረግም ስኒክ አድርጌ ገባውና አየው ማለት ነው። በጣም ኦቨርዌልሚንግ ነው የሚሰሩት ነገር፣ በጣም አስደንጋጭ ሰርጀሪ ነው። አንዱን ማንዲብሉን ፈተው ሌላ ከዚህ ከጎድን አጥንት ወስደው ደግሞ እንደ አዲስ መንገጭላ ሰሩት ያለ አረባክ በሙሉ አውጥተው ምናምን በብረት አድርገው ይሄ ጎድን አጥንት ወስደው ምናምን በጣም ዋው የሚያስብል አይነት ኦፕሬሽን ነው የሚሰሩትና ከዛ ወሰንኩ ፕላስቲክ ሰርጀሪ ለመሆን። እኔ እዛ ሰርጀሪ ሮቴሽን እስከምደርስ ጋይናኮሎጂስት የመሆን ፍላጎት ነው የነበረ። ለብዙ ሰዎች ተነገራቸው ያሰቃጫል። ኢንተርንሺፕ ላይ መጀመሪያ የገባሁት ኢንተርናል ሜዲሲን ነው። ከዛ ቀጥሎ ጋይናኮሎጂ የማህጸንና ጽንስ ሕክምና ነበርና በቃ የማዋለድ ምናምን በቃ ደስ ይለኝ ነበር። ታትሬ ነው በቃ ላይ ነበር አቴንድ አደረግ ነበር። ከዛ ሁሌ ሩጫ ነው እና እሱ ደስ ይለኝ ነበር። ሰርጀሪ ግን ስገባ ሙሉ በሙሉ ሀሳቤን ቀየርኩ። በነዛ በተደጋጋሚ ባየዋቸው አጋጣሚዎች ሙሉ በሙሉ እንትኔን ቀየርኩ። ሰው የመርዳት ፍላጎት ማለት ነው እነዚህ። አይ ሚራክል ነው እንጂ የትም ይረዳል ሰው። ከኖርማሉ ህክምና ደግሞ ከፍ ይላል በጣም እንትን ማዳን ከምንለው። ይሄ በቃ ተደብቀው የሚኖሩ ምናምን በቃ በገጽታቸው ምናምን አይዞሌትድ ሆነው ይሄ በቃ ከሰው በታች ሆኖ የሚኖሩ አይነት ሰዎች በቀላሉ ደግሞ ሊስተካከል የሚችል ነገር አገልግሎቱ ስለሌለ ግንዛቤው ስለሌለ ሰርቪሱ ስለሌለ ብቻ እንደዚህ አይነት ህይወት የሚመሩ ሰዎች ናቸው እነዚህ አሁን ያልኳችሁ ማለት ነው። ግን በ2-3 ሰዓት ውስጥ ደግሞ በቃ ላይፍ ቼንጂንግ አዲስ ሰው የሚያደርግ አይነት ቀዶ ህክምና ነው። እና ደግሞ የስራህን ውጤት ፕላስቲክ ሰርጀሪ ምንድነው የስራህን ውጤት እዛው ነው የምታየው። እየሰራው ለውጡን እዛው ታየዋለህ። ኦፕሬሽን ቴብሉ ላይ ለውጡን ታየዋለህ። እና እሱ በጣም ኢንስፓየር አደረገኝ። ልክ ግራጁዌት እንዳደረግን አዲስ አበባ ዩኒቨርሲቲ ሌክቸረሮችን ሪክሩት ያደርግ ነበር። ሶ በየምንፈልገው ስፔሻሊቲ ኢንሊስት ተደረግን ማለት ነው። ሾርት ሊስት ተደረግን። ያው የተለያየ ቀዶ ህክምና ውስጥ ብዙ አይነት ክፍሎች አሉ። የህፃናት ቀዶ ህክምና አለ፣ የአንጎልና የህብረ ሰረሰር አለ፣ የአጥንት አለ፣ የአንገት በላይ ፕላስቲክ ሰርጀሪ እንደዚህ የተባለ ይከፈላልና በምንፈልገው ተመዘገብን ማለት ነው። ሶ 1 ወይ 2 ሰው ነው የሚቀረው
በየትምህርት ክፍሉ ማለት ነው። አዎ ሶ ለእያንዳንዱ ትምህርት ክፍል 10ም 10 ምናምንም ሰው ይመዘገባል። ከዛ ጂፒኤ ይታያል ውጤትህ ማለት ነው። ኢንተርቪውም ተደረግን ለምን ጆይን ማድረግ እንዳለበት ያው ስታንዳርድ ስራ አፕላይ ስታደርግ ኢንተርቪው እንደምትደረገው። ከዛ እንግዲህ ውጤታችንም ጥሩ ሆኖ እድለኛም ሆነን ጆይን አደረኩ ማለት ነው። ጥቁር አንበሳ እዛው ቀረው በአስተማሪነት ማለት ነው። እዛው ይቀራል። በአስተማሪነት በሌክቸረር ፖዚሽን ነው የምትቀጠረው። ወደ 10 ወር አካባቢ ቆይተን የፖስት ግራድ ትምህርት ጀመር፣ የድህረ ምረቃ ትምህርታችንን ጀመር። ሌክቸረር ስትሆኑ እንደምትማሩ የታወቀ ነው። ፖስት ግራዱ በቃ ይታወቃል ወዲያውኑ እንደምንጀምር። ግን እዛው ስለቀረም ብቻ ተብሎ ዝም ብለን አልገባንም። ያው ፈተናው የመግቢያውን ፈተና ነው። መግቢያውንም ፈተና ደግሞ ከሌላ ቦታ ከሚመጡት የተሻለ ፐርፎርም ካላደረግን ችግር ነው። ምክንያቱም ትልቅ የትምህርት ተቋም ነው አዲስ አበባ ዩኒቨርሲቲ። ጥቁር አንበሳ ደግሞ ሊዲንግ ሜዲካል ስኩል ነው። እዛ የሚቀሩ ሰዎች በደንብ ኮምፒተንት መሆን አለባቸው። አስተማሪዎቻችንንም ማሳፈር የለብንም። ስለዚህ ደግሞ ጥሩ መስራት አለብን ማለት ነው። ለዛም ሲባል ያው ትንሽ የተለየ ተፍተፍ ማለት ነገር አለ ያስፈልጋል። ስለዚህ ገባን። እንግዲህ ፖስት ግራድ ትምህርት የድህረ ምረቃ ትምህርት ጆይን አደረግን። ምን ይመስል ነበረ? አልጠየኩም። እንደው አጠቃላይ ንገረኝ። ስትማር ምን አይነቱ ተማሪ ነህ? ጎበዝ ተማሪ መሆን እንደተጠበቀ ሆኖ ተጫዋቹ ነህ፣ ጭምቱ ነህ፣ ረባሹ ነህ፣ ፈታው ነህ? የትኛው ተማሪ? የሃይስኩሉን አንዳንድ ሰው ይቀያይራል አይደለ? አይ ቲንክ ሃይስኩል ላይ በጣም ጭምት ይሆንና ዩኒቨርሲቲ ቀውጥ ይሆናል። አንድ አይነትም ያለው ሰው አለ። አንተ ምን አይነት ነህ ካራክተር? እኔ ኤሌመንታሪም ሃይስኩልም ስማር ጭምት አይደለሁም። እሺ ይሄ በቃ ትምህርት የሚል ሰው አይደለሁም። ቤት ነው ማጠነው እኔ። አትታየ ፊት የጭምት ያው እንደዛ ነው ይመስላል። ዝምተኛ ጎበዝ ተማሪ ነኝ ባትልም ትመስላለህ። ዶክተር የሚል ማዕረግ ሲኖር ደግሞ ኦልሬዲ እንደውም ግልጽ ይሆናል። ቤት ነው ማጠናው ነው የነበረው። ላይብራሪ የትምህርት ቤት ላይብራሪ ብዙ አይመቸኝ። ግቢ ጥቁር አንበሳም ከሆነ ጥቁር አንበሳ አማራጭ ዶርም ሁለቱም ጋር ነው። ላይክ የዶርሙም አይበቃም የላይብራሪም አይበቃም። በየርክበት በየተገኘበት ካፌም ቢሆን ታነባለህ። ሃይ ስኩል ግን ቤት ስለማነብ ትምህርት ቤት ያው የዞሩ ከሚረብሹት መካከል ነበርክ? በቃ ክፍል ውስጥ ምናምን መረበሽ ምናምን ጓደኞቼን ያው ማናደድ ምናምን እንደዛ አይነት ነገሮች በቃ ያዝናኑኝ ነበር። እንትን እኮ ነው ልክ ጎበዝ ተማሪዎች እነሱ ይረብሹና ጓደኞቻቸውን ያስቀጣሉ። እነሱ ጎበዝ ስለሆኑ አይቀጡም። እንደዛ ነበርክ ማለት ነው? አይ አብረክ እየረበሽ እጃችንን ተገርፈን እናውቃለን። እዚህ 10ኛ ክፍል ሆነን እዚህ ያበክር አንድ አስተማሪ ነበሩ ነው እና ግቢ ውስጥ አሁን እንዳይሰሙኝ እንጂ በጣም እንወዳቸው አስተማሪ ናቸው። ከጨረስን በ10ኛ ዓመታችን እንደ አኒቨርሰሪ ሄደን ነበርና ጠርተናቸው ነበር። እሳቸው ይገርፉ ነበር። በመግረፍ ነው የሚታወቁት። የግራዋ ዛፍ አለ ግቢ ውስጥ ከእጃቸው አይጠፋም። ዩኒት ሊደር ምናምን ይባላል። እሱ ነው የግራዋ ዛፍ ምናምን ቆርጠው ዱላ ከእጃቸው አይጠፋም ነበር እና በቃ ቅጽል ስማቸው ሁሉ ግራዋ ነው ነበር። ያቃሉ አሁን ግራውንም አሉ። አይ ቲንክ አሁን ወደ ፕራይቬት ስኩል ገብተዋል ወይ ለቀዋል ይመስለኛል። እና እንደውም ነገራናቸው ሁሉ ስቀዋል ግራዋ እንደምትሏቸው እና ሞክ ያደርጓቸዋል ተማሪዎች። አንድ ቀን እኔ አይደለሁም ግን የሆነ ልጅ ሞክ ሲያደርጋቸው ታይቶ በመደዳ ገረፉን። እጃችንን እንዲዘርግተን ተገረፍን። ጥሩ ናችሁ ግን 10ኛ ክፍል ሆናችሁ መገረፋችሁ ራሱ 10ኛ ክፍል ምን አማራጭ አለ? ልጅ እኮ አይገረፍም አይጎረብሳ ስለሚሆን እሺ አይልማ። አሁን እሺ ግን ደግሞ በጣም ያን ያክል የክፋት አይደለም። ሰውየው እንትን ናቸው። ይሄ የፋዘር ፊገር ያላቸው አስተማሪዎች ያኔ እንደ አባት ናቸው የነበሩትና ደግሞ የመንግስት ትምህርት ቤት ሆኖ ግን ደግሞ እንደ ፕራይቬት ስኩልም ነበረ። በደንብ በቃ ታትረው ምናምን ነበር የሚያስተምሩት አስተማሪዎች። በእውነት እኔ አሁን ድረስ ይደውሉልኛል የሃይ ስኩል አስተማሪዎች። አሁን ድረስ ብዙም ሩቅ አይደለም ደግሞ ይደውሉልኛልና በቃ ደግሞ አያረጁም። እውነት አስተማሪ አያረጅ ሰዎች ምናምን ሆነን ማለት ነው።
ከብዙ ጊዜ በኋላ ስናገኛቸው እንደዛው ናቸው እና ምን አይነት መታደለው ትላለህ አንዳንዴ። በጣም ትልቅ ሙያ ነው መምህርነት። ብቻ እንደዛ ነበር። ግን ዩኒቨርሲቲ ከገባ በኋላ ያው ትጨምታለህ ሳትወድ በግድ ጭ ብለህ ሜዲካል ስኩል በተለይ ያው በደንብ ያርቃል። ጭ ብለህ ሌላ ሰው እንድትሆን ያደርጋል። ተረጋጋ፣ ብዙ ጊዜ በጥናት እንድታሳልፍ ያስገድዳል። ፕላስቲክ ሰርጀሪ ጆይን አደረግ በብዙዎች የሚጠይቁት ጥያቄ ነው ብዬ አስባለሁ። ምንድነው ፕላስቲክ ሰርጀሪና ኮስሞቲክ ሰርጀሪ መሀል ያለው ልዩነት? ማን ማንን ሰብ ያደርጋል? ማለት ማን ይበልጣል? ማን ምን ውስጥ ይገኛል? ስኮፕስ ምንድነው? ጥሩ ጥያቄ ነው። ፕላስቲክ ሰርጀሪ ሲባል እኛ ጋር ብቻ አይደለም ዓለም አቀፍ የሆነ ኮንፊውዥን አለ። ፕላስቲክ ሰርጀሪ በቀጥታ ከኮስሜቲክ ሰርጀሪ ጋር የማገናኘት ነገር አለ። ይሄም የሆነበት ምክንያት እንግዲህ በተለያየ ዓለም የኮስሜቲክ ሰርጀሪ የውበት ቀዶ ሕክምናው በጣም የሆነ ፋንሲ ተደርጎ በየሚዲያው ስለሚቀርብ ይሄ ነው ሚስኮንሰፕሽኑ ነው የፈጠረው። እኛ ጋር ደግሞ ሌላ ምን ሚስኮንሰፕሽን አለ መሰለህ? ፕላስቲክ ሰርጀሪ ሲባል ከፕላስቲክ ጋር የሚያገናኙት ሰዎች አሉ። ከፕላስቲክ ከሃይላንድ ከምናምን ጋር ፕላስቲክ ሰርጀሪ ይሰራልሃል ተብሎ መጥተው ሰው የት አለ የሚገባልኝ ፕላስቲክ ምናምን ይላል ሰው። ዳይሬክትሪ ከፕላስቲክ ጋር የሚያገናኙት ሰዎች አሉ። ግን ፕላስቲክ ሰርጀሪ የቃሉ ራሱ ሩቱ ግሪክ ነው። ፕላስቲኮስ የሚል የግሪክ ቃል ነው። ፕላስቲኮስ ማለት ቱ ሼፕ ቱ ሞልድ ማለት ነው። አንድን ነገር ቅርጹን መቀየር ቅርጹንና አገልግሎቱን ፋንክሽኑን መቀየር ማለት ነው። ቱ ሞልድ ማለት ነው ፕላስቲኮስ ማለት በግሪክ። ይሄ ምንድነው እንግዲህ በተፈጥሮ ሊሆን ይችላል፣ በአደጋ ሊሆን ይችላል፣ ካንሰር ሊሆን ይችላል። በተለያዩ ምክንያቶች አካል ላይ ሊፈጠር የሚችለው ማንኛውም አይነት ዲፌክት ወደ ነበረበት መመለስ ነው። የተፈጥሮ ግድፈት ሊኖራቸው ይችላል። ለምሳሌ እጃቸው ተጣብቆ ሊፈጠር ይችላሉ ህጻናት። ከንፈርና አላቃቸው ክፍት ሆኖ ሊፈጠር ይችላል። ብዙ አይነት ግድፈት አለ ማለት ነው። እሱን ወደ ነበረበት ለምሳሌ አንድ ሰው ከንፈርና አላንቃው ክፍት ሆኖ ቢፈጠር መመገብ አይችልም፣ ጡጦ መሳብ አይችልም። ክሌፍት ፓሌት የሚባለው ክሌፍት ፓሌት የሚባለው ክሌፍት ሊፕና ክሌፍት ፓሌት የሚባለው አንደኛው የምንሰራው ህክምና ነውና እንዲሁ በምሳሌ ለማስረዳት ብዬ ነው። ከንፈርና ላንቃው እንዴት ነው የሚከፈተው? ወደዛ ዲቴይል ከመግባታችን በፊት ይሄን ይጨርስልን። ስለሱ በደንብ እናወራለን። አይ ያናቆምኛ እና እናወራለን ነግርሻለሁ። እሺ ሶ በተፈጥሮ አካል ላይ የሚፈጠር ማንኛውንም ዲፌክት ኦር ደግሞ በመኪና አደጋ ሊሆን ይችላል፣ በተለያየ አደጋ የሚመጣ የሰውነትን ጉድለት ለምሳሌ አፍንጫው ሙሉ በሙሉ ሊነሳ ይችላል በአደጋ። ነርቭ ጅማቱ ሊቆረጥ ይችላል። ቀደም እንዳልኳችሁ ደግሞ እግሩ ከዛ ከላይ እስከ ታች አጥንቱ ክፍት ሊሆን ይችላል በአደጋ ምናምን። በካንሰርም እንደዚሁ የካንሰር ህክምና ከተደረገ በኋላ በተለያየ ምክንያት ብቻ የሰውነት ጉድለት ቢኖር ያንን የሰውነት ጉድለት እንደ አዲስ መገንባት ወደ ቀደመ አገልግሎቱና ወደ ቀደመ አፒራንሱ ወይም ሉኩ እንዲመለስ ለማድረግ የሚሰራ ቀዶ ህክምና ነው አጠቃላይ ማለት ነው። ምን ያጠቃልላል የሚለው ኦፍ ኮርስ ኮስሜቲክ ሰርጀሪ የሚባለው ፕላስቲክ ሰርጀሪ ውስጥ እንደ አንድ ብራንች ነው። ኢትስ ኖት ፕላስቲክ ሰርጀሪ እኩል ነው ከኮስሜቲክ ሰርጀሪ ጋር የሚባል አይደለም። ፕላስቲክ ሰርጀሪ እንደ አምብሬላ ሆኖ ኮስሜቲክ ሰርጀሪ ግን እዛ ውስጥ ይገባል። ስለዚህ ብዙ አይነት ዘርፎች አሉት በፕላስቲክ ሰርጀሪ ውስጥ ማለት ነው። የእጅና የነርቭ ህክምናን ይጨምራል። እንደገና ደግሞ ከአንገት በላይ ህክምና ሄድ ኤንድ ኔክ ሰርጀሪን ይጨምራል። የፊት አጠቃላይ ቀዶ ህክምና፣ የአፍንጫ፣ የጭንቅላት አጥንቱን ማለት ነው የተለያየ ችግር ሲገጥም እሱን ሁሉ ይጨምራል። ይሄ ትራንክ የሚባለው ጀርባና ሆድ ዕቃን ሁሉ እንደ አዲስ ለምሳሌ አንድ ሰው የሆድ ግድግዳው ቢነሳ እሱን መልሶ መገንባት። እጢ ኖሮበት ደረቱ ጋር ለምሳሌ ከነጎድን አጥንቱ ሙሉ እንደዚህ ቢነሳ እሱን መልሶ መገንባት። ሳምባው፣ ልቡ ምኑ ቢታይ እየታየ ሰው መኖር አይችልም ማለት ነው። እሱን መሸፈን በአጥንት በሌላ ስጋ መሸፈን። ይሄንን አይነት ህክምና ይጨምራል። ብዙ አይነት እንትን አለው ማለት ነው። ከዛ እንዳልኳችሁ ደግሞ ኮስሜቲክ ሰርጀሪም የሱ አካል ነው። ከአንድ ቦታ አጥንት፣ ስጋ፣ ቆዳ ምኑን ወስደ ደግሞ ወደ ሌላ ቦታ ወስደ መመለስ ትችላለህ። ብዙ አይነት ኮምፕሌክስ ሰርጀሪዎች የሚሰሩበት ስፔሻሊቲ ነው
ፕላስቲክ ሰርጀሪ የተማረ ሰው ግን ኮስሜቲክስም ይሰራል ምንም ይሰራል ሁሉንም መስራት ይችላል። ከዛ የቃጠሎውን ብዙ ነው የቃጠሎ ህክምናም በዚሁ ስር ነው ያለው። ሌላ ትምህርት አያስፈልግም እነሱን ለመስራት ምንም አያስፈልግም። የተለየ ስልጠና በተለይ ፋንሲዎቹ የተለየ ስልጠና እንደ ሰብ ስፔሻሊቲ ልትማር ትችላል። ኮስሜቲክ ኤስቴቲክ ሰርጀሪ ተብሎ 6 ወርም ሊሆን ይችላል 9 ወርም 1 አመትም ድረስ ሊፈጅ ይችላል። እንደምትፈልገው ተጨማሪ እንትኖች ቤዚክ እንትኑን ትማራለህ ቤዚክ ሰርጀሪውን ትማራለህ። ግን ሪፋይን ለማድረግ እነዛ እንደ ሰብ ስፔሻሊቲ መማር ትችላለህ ኮስሜቲክ ሰርጀሪ እንጂ ምንም የተለየ ነገር አይፈልግም። የተለየ ነገር የለውም። እና ብዙ አይነት ነገር አለ ኮስሜቲክ ሰርጀሪ። አፍንጫ ብቻ የሚሰሩ አሉ። ራይኖፕላስቲ ኤስቴቲክ ራይኖፕላስቲ ይሰራል። ፌስ ሊፍት ብቻ የሚሰራ ሰው አለ። ፊት የተሸበሸበን ፊት ቦቶክ የሚለው የተለያየ የምታስተካክልባቸው መንገዶች አሉ። በህክምና መድኃኒቶች በመውጋትም ሊሆን ይችላል። እንደዚህ አሁን ፊታቸው ራሱ ተነስቶ ከዚህ እንዲህ የተለጠፈም እየተሰራ አይደል እንዴ ከዚህም እየገባ ፊት እንግዲህ በእርጅና በፀሐይ ምክንያት በተለያየ ምክንያት ወደ ሳግ ሲያረግ እሱ እንግዲህ በህክምናም በመድኃኒት በመውጋትም በቀዶ ህክምናም ያው ያንግ ሉክ እንዲኖረው ማድረግ ይቻላል። ቦቶክስ ያው ታውቃላችሁ ሰምታችኋል። ቦቶክስ በመውጋት ያው ነርቮችን መስሉን ብሎክ በማድረግ ነው። አሁን ጡንቻ ሲጨማደር ነው እዚህ ጋር ግንባራችን ላይም እንደዚህ መስመር የሚያወጣው። ሶ ቤዚካሊ መድኃኒቱ ሲወጋ ጡንቻውን ፓራላይዝ ያደርገዋል። ያለው ሪንክል ወይም የመኮማተሩ ይጠፋል ማለት ነው። እሱ ቴምፖራሪ ነው ጊዜያዊ። ቦቶክስ ሁሌ መሰራት አለበት ጊዜ እየተጠበቀ በየጊዜው ሲመለስ የዛ የተወጋሹ የቦቶክሱ ኢፌክት ሲጠፋ በየጊዜው በሰርጀሪም ይቻላል ማለት ነው። ምንድነው ጠባሳው ሂድን በማድረግ ሄር ላይን አለን አይደል የጸጉራችን እሱ ጋር ነው የሚሆነው ስካሩ ማለት ነው አይታይም። እንደዛ በማድረግ ኤክሰስ የሆነውን ቆዳ ቆርጦ በማውጣት ይወጣል። ያንግ እንዲሆነ ማድረግ ይቻላል ማለት ነው። አሁን ላይ እሺ ጨርሽ ጥያቄ ሰሞኑን አንድ ሰርጀሪ አይቼ ነበረ የነ ካርዳሽያን ቤተሰብ ክሪስ ጄነር ምናምን እነ ሊንዚ ሎሃን የሚባሉ የተሰሩትና ላይክ 30 አመት ምናምን ነው ከእድሜያቸው ላይ የተነሳው ተአምር ነው ምናምን እየተባለ እንዲሁም ሶሻል ሚዲያ ላይ በጣም ሲለዋወጥ ነበርና ላይክ ሙሉ ፊታቸው ተወጥሮ በቃ የአዲስ ሰው ፊት ነው የሆነላቸው። ይሄ ነገር ግን ሳይድ ኢፌክት የለውም እና እኛ ሀገር ውስጥ ይሰራል። ያ እንግዲህ ፌስ ሊፍት እንዳልኩሽ ቀደም ኤክሰስ የሆነውን ቆዳ በማንሳት ጠባሳው በማይታይበት በሄር ላይን በዚህ በቆዳ በጸጉር ስርና ከጆሮአችን ጋር ነው የሚሆነው ጠባ እንትኑ ጆሮ ጀርባ ማለት ነው። ከጆሮ በዚህ ከጆሮ ጀርባ ስላችሁ በዚህ ጋር ማለት ነው። ፊት ለፊቱ ላይ ማለት ነው መጋጠሚያው ላይ እንደዛ ይሆናል። እነሱ አሁን የነጭ ቆዳ ሲሆን ብዙ ጊዜ ስካር ልክ እንደ ጥቁር ቆዳ ኃይለኛ ጠባሳ አይሰራም። ስካር ፎርመር አይደሉም ባይ ኔቸር ከኛ አንፃር ከጥቁር ቆዳ አንፃር የጠባሳ መስራት ቴንደንሲያቸው ትንሽ ዝቅ ያለ ነውና ስካር ኦልሞስት የማይታይ አይነት ነው የሚሆነው። ግን በጣም እንዳልሽው ነው ትራንስፎርም ነው የሚያደርገው እንትናቸው ይቀየራል። የራሳቸውን ቆዳ ነው የሚሳበው። የሰው ቆዳ ሊደረግላቸው ይችላል ወይ ከሌላ ሰውነት አይደረግም። የራሳቸው ቆዳ ኤክሰስ የሆነው በርጅና ምክንያት እንግዲህ ቆዳችን ስር ብዙ ነገሮች አሉ። የቆዳችንን እርጥበት የቆዳችንን ኢላስቲሲቲ ኢንቴግሪቲውን ጠብቀው እንዲቆይ የሚያደርጉት ብዙ ኮምፖነንቶች አሉት ቆዳ ስር እንደ ሃይአሉሮኒክ አሲድ የመሳሰሉት ነገሮች። በእድሜ ሂደት እነዚህ ነገሮች እየቀነሱ የቆዳችንን ባለበት ሪቴን አድርገው የሚይዙ ደግሞ ሊጋመንቶች አሉ። እነሱም በጊዜ ሂደት ሉዝ እየሆኑ ይሄዳሉ ማለት ነው። ሶ በግራቪቲ በመሬት ስበት ፊታችን ወደ ሳግ እያደረገ ይሄዳል ማለት ነው። የርጅና ምልክቶች እየመጡ ይሄዳሉ። ሶ ምንድነው የሚሆነው ቆዳው ትርፍ ይሆናል ማለት ነው። ሶ የፌስ ሊፍቲንግ ሴሽን ይባላል። በሱ በኩል ቀደም በነገርኳችሁ በኩል ይከፈትና ሙሉ ፊቱ እስከዚህ እስከ አፋችን እስከ አፍንጫችን ድረስ ቆዳው ይነሳል ማለት ነው። ከዛ ስትጎትተው ትርፍ የሆነው ተቆርጦ ይወጣል ማለት ነው። ተወጥሮ ይሰፋል ማለት ነው። እንግዲህ ያው እነሱ የደረሱበትን የፍላጎት ደረጃ የሚያሳይ ነው። ወደኛ ሀገር ስናመጣው ገና ሪኮንስትራክቲቭ ሰርጀሪ አሁን እነዚህ ፒውርሊ ኮዝሜቲክ ሰርጀሪዎች ናቸው። ፋንክሽናል ለገጽታ ነው እንጂ ለፋንክሽን የሚሰሩ ነገሮች አይደሉም።
እኛ ደግሞ እንግዲህ ታዳጊ ሀገር ውስጥ እንደመኖራችን መጠን አብዛኛው ፔሸንቶቻችን እንደዚህ አይነት ፍላጎት ያላቸው ሳይሆኑ ወይ በልጅነቱ እሳት አቃጥሎት እጁ እግሩ ተኮማትሮ የሚመጣ ሰው ሊሆን ይችላል፣ ወይ ካንሰር ይዞት የሚመጣ ሰው ነው ያለው፣ ወይ የመኪና አደጋ ደርሶበት ነው፣ ወይ በተፈጥሮ እንደዚህ አይነት የሰውነት ጉድለት ይዞ የሚመጣ ሰው ነው ያለው። በጣም በብዙ ሺህ ታካሚ ነው ኢትዮጵያ ውስጥ ያለው እንደዚህ ተደራሽነቱ ገና ስለሆነ ማለት ነው። እና አብዛኛውን ጊዜያችንን የምናሳልፈው እንደዚህ አይነት ህክምናዎችን በመስራት ነው። ሞር ኦፍ ፋንክሽናል ሰርጀሪ ነው የምንሰራው ከውበት ይልቅ የአንድን ሰው ህይወት ሊያሻሽል የሚችል ገጽታውንም ደግሞ በጣም ዲስፊገርድ ከሆነ እንትን ወደ ተሻለ ደረጃ ሊያመጣ የሚችል ሊያሻሽል የሚችል የህይወት ደረጃውን ከፍ ሊያደርግ የሚችል ነገር በደንብ ስራ መስራት የማይችል ለምሳሌ እጁ የተጨማደደ ሰው ስራ መስራት እንዲችል ለማስቻል ሰርቶ መብላት እንዲችል ለማስቻል የሚደረግ አይነት ነገር ነው እንጂ እንደዚህ አይነት ፋንሲ ነገሮች በብዛት የለም። ፍላጎቱ ካለ ግን እና በደንብ እኛም ኮንቪንስድ ከሆን ካመንበት አስፈላጊ ከመሰለን እስኪሉ ግን መስራት አቅሙ አለን፣ መስራት ይቻላል። የተለየ በጣም ሶፊስቲኬትድ የሆነ እንትን አይደለም መስራት። ፈንክሽናል የሚባለው እነማን ናቸው? አይ ቲንክ አሁን ያነሳናቸው ቃጠሎ፣ ካንሰር፣ መኪናም አደጋ ወይም ደግሞ የሆነ አደጋዎች ያመጧቸዋሉ። እንዲሁ ግን ቅድም ያነሳ ነው የከንፈር መሰንጠቅ ስለሱም እንድታወራ ብዙ ጊዜ ከውጭ እየመጡ ነበር የሚሰሩት ምናምን የሚባለው ሲለጠፍ ምናምን የምናየው ብዙ ትምህርት ቤቶች ላይ ምናምን እንደዚህ ያለባችሁ ልጆች ምናምን ይባላልና እነዚህ በተፈጥሮ የሚመጡት ምን ናቸው? ትንሽ እንግዲህ በዋናነት ከምንሰራቸው ቀዶ ህክምናዎች እንደ ፕላስቲክ ሰርጅን እኛ አንደኛው የከንፈርና የላንቃ መሰንጠቅ ችግር ነው። በጣም የተለመደ ነገር ነው ከምታስቡት በላይ። ከሚወለዱ 700 ህጻናት መካከል አንዱ የከንፈርና የላንቃ ክፍተት ኖሮት ነው የሚፈጠረው። እንደው ምክንያቱ እንግዲህ ይሄ ነው የተባለ በደንብ በእርግጠኝነት መናገር የምትችለው ምክንያት ባይኖርም የአካባቢ ተጽዕኖና የጄኔቲክስ ኢንተራክሽን ነው መስተጋብር፣ የሁለቱ መስተጋብር የሚፈጥረው የጄኔቲክስ እና ኢንቫይሮንመንት መስተጋብር የሚፈጥረው እንትን ነው። አንዳንዴ በጂን በፋሚሊ ረን የሚያደርግም አለ፣ አንዳንዴ ደግሞ ምንም በፋሚሊ የሌለ ግን ደግሞ በቃ በአንዳንድ አካባቢ ተጽዕኖ ሊፈጠር ይችላል። እኔ አሁን ማስተላለፍ እንፈልገው መልእክት እንደዚህ በሚፈጠርበት ጊዜ አንዳንድ ፋሚሊዎች በጣም ሪያክት የማድረግ ነገር አለ፣ ወይ እርግማን የሆነ ከርስ አድርጎ የማሰብ ነገር አለ። ይሄ ግን ማንኛውም ሰው ላይ ሊፈጠር የሚችል ነገር ነው። በእርግማንም አይደለም፣ በቁጣ በኃጢአት የሚመጣ ነገር አይደለም። ማንኛውም ፋሚሊ ላይ ሊፈጠር የሚችለው እንደ ማንኛውም ደግሞ ህመምና የአካል ጉድለት በቀዶ ህክምና ሊስተካከል የሚችለው ሌሎች ህክምናዎችን በዝርዝር መናገር እችላለሁ ምን እንደሚያስፈልገው። ከንፈር ብቻ ኖሯቸው ይመጡ አሉ፣ ከንፈር ተሰንጥቆ አንዳንዴ ላንቃም ሁለቱም ሊኖራቸው ይችላል። ይመጣሉ በየጊዜው እና ያለን መጀመሪያ እንደመጡ ምክር አገልግሎት ነው የሚሰጣቸው። እንዳልኳቸው በጣም የስነ ልቦናዊ ችግር ስለሚኖር በጣም ሸፍነው አንዳንዴ ቤተክርስቲያንም ለመውሰድ ሊሳቀቁ ይችላሉ። ገብተዋል። ይሄ ማህበራዊ ግልጋሎት ያለበት ቦታ ላይ ልጆቻቸው እንዳይታዩ የመደበቅ ነገር እኔ ብዙ ፐርሰናል ስቶሪዎች በየጊዜው ስለሚነግሩኝ ብዙ ነገር ያለውና መጀመሪያ የምናደርገው ምንድነው ሶሻል ወርከሮች አሉ፣ የሳይኮሎጂካል ምክር የስነ ልቦናዊ ምክር አገልግሎት ሊሰጡ የሚችሉ ባለሙያዎች አሉ። በተለይ የካቲት በአገር አቀፍ ደረጃ የመጀመሪያው ይሄ ኮምፕሬሄንሲቭ ክሌፍት ኬር የሚባለው ሰርቪስ የሚሰጥበት ነው። ይሄ ሁሉን አቀፍ የከንፈርና የላንቃ አገልግሎት የሚሰጥበት ማዕከል ነው። ሁሉም ቲም አለው። ፕላስቲክ ሰርጅን ብቻ የሚወጣው አገልግሎት አይደለም። የስነ ልቦና ባለሙያዎች አሉ፣ ሶሻል ወርከሮች አሉ፣ የንግግርና የቋንቋ ክህሎት አሰልጣኞች አሉ፣ የህፃናት ሐኪሞች ያስፈልጋሉ፣ የጥርስ ህክምና ያስፈልጋቸዋል፣ የጆሮ ህክምና ያስፈልጋቸዋል እና በዋናነት ደግሞ ቀዶ ህክምና ያስፈልጋቸዋል። ይሄ ሁሉ አገልግሎት አንድ ቦታ ሊያገኙ እንደሚችሉ መጀመሪያ እነግራቸዋለን። በደንብ ጡት መጥባት አይችሉም። ስለዚህ ስፔሻል የሆኑ ጡጦች አሉ፣ እነሱን እንዴት ማጥባት እንዳለባቸው እናስተምራቸዋለን። መቼ ቀዶ ህክምናው እንደሚሰራ፣ ምን አይነት ቀዶ ህክምና እንደሚሰራ በደንብ በታይም ፍሬም አስቀምጠን እናስረዳቸዋለን።
እዛ ደግሞ ሲመጡ ሌሎች ልጆችንም የማየት እድል ይኖራቸዋል ወላጆች። አሃ ይሄ ለካ እኔ ጋር ብቻ የተፈጠረ ችግር አይደለም፣ ሌላም ሰው ላይ ለካ ሀፕል ሊያደርግ ይችላል የሚል ነገር ያያሉ ማለት ነው። በደንብ ሪያሹርድ ይሆናሉ እሱን ሲያዩ። ኔግሌክት ያደረጓቸውን ልጆችን በደንብ ኬር ማድረግ ጀምራሉ። የተሰራላቸውን ልጆች ከህፃን እስከ አዋቂ ነው እስከ 20 ምናምን አመታቸው ድረስ ክትትል ያደርጋሉ እኛ ጋር። ጎረምሳ ሆነው ይመጣሉ ኮሌጅ ግራጁዌት አድርገው ስራ ይዘው ምናምን እሱን ሁሉ ያያሉ። በአንድ ቦታ ያን ሁሉ ሲያዩ ይሄ ነገር በቃ ልጅ የተሰርቶለት ኖርማል ሰው ሆኖ እንደማንኛውም ልጅ አድጎ እንትን ሊል ይችላል ብለው ያስባሉ ማለት ነው። ስለዚህ እንደዛ እናደርጋለን። ቀዶ ህክምናውን እንሰራለን። መቼ ነው ትክክለኛው ቀን ጊዜ? እንግዲህ አሁን እየተሻሻለ መጥቶ ያው እንዳልኩ ተጨማሪ እንትንም ሊኖራቸው ይችላል ልጆች ተጨማሪ ችግር ተጨማሪ ለምሳሌ ከንፈርና ላንቃ መሰንጠቅ ኖሮት ተጨማሪ የልብ ህመም ሊኖረው ይችላል። አሁን የልብ ህመሙ በጣም ኃይለኛና የህይወትን እስከ ማሳጣት ሊደርስ የሚችል ከሆነ ቀድሞ የልብ ህክምና የሚያስፈልገው ከሆነ እዛ እንልካቸዋለን። እሱን ሰርተው ይመጣሉ። ግን ነገሮቹ ጥሩ ከሆኑና ክብደቱ ከተስተካከለ ሰመመን የሚቋቋም አይነት ከሆነ ከንፈር 3 ወር አካባቢ ይሰራል። በተወለዱ 3 ወር በ3 ወራቸው ከንፈራቸው ይሰራል። 9 ወር አካባቢ ሲሆን ደግሞ ላንቃቸው ይሰራል። እያለ አንድ የሚያልቅ አይደለም። ከንፈር ይሰራል፣ ላንቃ ይሰራላቸዋል። ከዛ ደግሞ እዚህ ድድ ክፍተት ይኖራቸዋል። ጥርሱ ተወላግዶ ነው የሚበቅለው። እሱን ደግሞ ለማስተካከል ከዚህ ከዳሌ አጥንት ይወሰድና 7-8 አመት ሲሆናቸው እሱ ቀዶ ህክምና ይሰራላቸዋል። ከዛ ደግሞ ትምህርት ቤት ሲገቡ አንዳንድ ጠባሳ ሊኖራቸው ይችላል። አፍንጫቸው ጠመም ማለት ነገር ሊኖር ይችላል። እና ልጆቹ ያው ከጓደኞቻቸው ትንሽ ለየት ያለ ከሆነ ታውቃላችሁ ልጆች በጣም ተንኮለኞች ናቸው። ቲዜ ማድረግ ነገር ይኖራል። እና ልክ ትምህርት ቤት ደግሞ ከመግባታቸው በፊት አፍንጫቸውንም ከንፈራቸውንም ትንሽ ማስተካከል ነገር ይኖራል። ከሌሎች ልጆች የተለዩ እንዳይሆኑ ማለት ነው። ተመሳሳይ እንዲኖር ፋይን ተቾች በየጊዜው ይደረግላቸዋል ኖርማል እንዲሆኑ ማለት ነው። እያለ እስከ 18-19 አመት እስከሚሞላቸው ድረስ አፍንጫቸውን ሌላም ቀዶ ህክምና ይደረግላቸዋል ማለት ነው። የጆሮ ህክምና ያስፈልጋቸዋል። ጥርሳቸው የጥርስ ሐኪሞች ይሰሩላቸዋል። በዚህ ሁሉ ሂደት ነው የሚያልፉት ማለት ነው። ዋጋውስ ግን እንዴት ነው ታዲያ ይውላ ለአንድ ቤተሰብ? በክፍያ ደረጃ ቢሆን በጣም በነፃ ነው የሚሰራው? አዎ በክፍያ ደረጃ ቢሆን የሚታሰብ አይደለም እኮ በጣም ውድ ነው ለአመት። አዎ ግን በአጋጣሚ ሆኖ ብዙ ግብረሰናይ ድርጅቶች አሉ ይሄንን ቀዶ ህክምናና ወጫቸውን ሰፖርት የሚያደርጉ። እኛ ጋር አሁን ስማይል ትሬን የሚባል ግብረሰናይ ድርጅት አለ። ያው የዩኤስ ቤዝድ ድርጅት እንትን ነው ኤንጂኦ ነው። ወጫቸውን እሱ ነው ከበር የሚያደርግላቸውና ህክምናው በነፃ ነው የሚሰራው። አሁን ይሄ ኢንፎርሜሽን እንግዲህ እየተከታተሉ ያሉ አድማጮች ካሉ የካቲት 12 ሆስፒታል ማስታወቂያ መሰለብኛ። አረ ጥሩ ነው እንዴ ይሄ ምንም ያው የማህበረሰብ አገልግሎት ስለሆነ ደስተኛ የከንፈርና የላንቃ መሰንጠቅ ያላቸው ልጆች ካሉ ምንም 5 ሳንቲም ሳያወጡ ከልጅነት እስከ አዋቂ እስከሚሆኑ ማለት ነው ሙሉውን ህክምና ቀዶ ህክምናውን ብቻ አይደለም ቀደም ያልኩትን የጆሮ ህክምና የጥርስ ህክምና ልብም ቢኖር የልብ እንግዲህ ያው ብዙ ፓርትነሮች ስለሚኖሩ ወደዛ እንልካቸዋለን። ግን አብዛኛውን ኦልሞስት ሙሉ በሙሉ በሚባል ደረጃ በነፃ ነው ህክምናው የሚሰጠው። ትልቅ እድል ነው። ስለዚህ ማናችሁም ይሄ ችግር ያለበት ሰው የካቲት 12 ሆስፒታል ሜዲካል ኮሌጅ ምንድነው ብለው የሚመጡት? የከንፈርና የላንቃ ህክምና ትምህርት ክፍል ይባላል። ስፒች ቴራፒ ንግግርም መነጋገር አይችሉም መመገብ አይችሉም እና ይሄ ሁሉ ስልጠና ነው የሚሰጣቸው። የንግግር ክህሎት ስልጠናም ትልቁ ስፒች ቴራፒ ሴንተር የካቲት 12 ነው ያለው። አዎ እና ይሄ ሁሉ አገልግሎት ይሰጣቸዋል። ቀደም አንተ ጥያቄ ጠይቀኝ ነበር። በየቦታው እንደዚህ ፖስተሮች ከውጭ ሀገር ሰዎች መጥተው ይሰራሉ ምናምን። አዎ ለረጅም ጊዜ እንደዛ ነበር። ግን ያው የኛ አስተማሪዎችም ያው ሲሰሩ ቆይተዋል። ከአፍሪካ እንደውም ትልቅ ቁጥር የተሰራው ኢትዮጵያ ውስጥ ነው በቁጥር። አዎ ይሄ እንግዲህ ፈረንጆች መጥተው ይሰሩት ሳይሆን የኛ አስተማሪዎች 4-5 የሚሆኑ ሰርጅኖች የሰሩት ነው። 4-5 ሰርጅን ባለሳሳት ወደ 40 ሺህ የሚጠጋ ኦፕሬት ተደርጓል እስካሁን ኢትዮጵያ ውስጥ። ብዙ ነው እንግዲህ ያልኩ ይሄ በዚህ በስማይል ትሬን ባልኩ
ግብረሰናይ እርዳታ ማለት ነው። ሰርጅኖቹ ግን ኢትዮጵያውያን እና ይሄን ሁሉ እንግዲህ ኦፕሬት ያደርጉት እነዚህ ከ10 የማይበልጡ ኢትዮጵያውያን ሰርጅኖች ናቸው። እኛም ደግሞ እንግዲህ እንደ ጁኒየር ሰርጅኖች ያንግ ሰርጅኖች ግራጁዌት ካደረግን በኋላ በብዛት የሰራ ነው። እኔ እንኳን በሺዎች የሚቆጠሩ ሰርቻለሁ በዚህ አጭር ጊዜ ውስጥ። እንግዲህ 3 አመቴ ነው እኔ አሁን ከተመረኩ ብዙ ነው የሰራሁት። አሁን ኦልሞስት ለዚህ አገልግሎት ተብሎ የሚመጣ ፈረንጅ የለም በራሳቸው ስፔሻል ኢንተረስት ካልመጡ በስተቀር። አዲስ አበባ ብቻም ሳይሆን በየክፍለ ሀገሩ ይሄድን እንሰራለን። እናንተ ራሳችሁ? እኛ ራሳችን ነው። ባህር ዳር እንሄዳለን፣ በቃ ወደ ደሴ እንሄዳለን፣ ወደ ደቡብ እንሄዳለን። የተለያየ ሀገሪቱ ክፍል እንሄድና ሞር አገልግሎቱን ወደ ታካሚው ወደ ለማድረስ ይሄን ሁሉ እንግዲህ መንገድ መተው እንትን ከሚሉ ከሚሰቃዩ ደግሞ አገልግሎቱን ቅርብ ለማድረግ ወደ እንትኑ ማዕከላት አሉ በየክፍለ ሀገሩ ማለት ነው። የተሻሉ ሆስፒታል ስታንዳርድ ያው ይሄ ያልኳችሁ ድርጅት ስታንዳርዱን በደንብ መዝኖ ነው ፓርትነር የሚያደርገው። ስለዚህ ታይቶ እንደዛ ጥሩ ተቋማት አሉ። ያ በየጊዜው እንግዲህ ፕሮሞት እያደረገን እየሄድን የሚገርማችሁ እስካሁን እንግዲህ አዳልቶች ሁሉ ይመጣሉ ምንም ሳይሰራላቸው እስካሁን የ50 አመት የማስታውሰው አንድ የ69 68 አመት እናት ወራቤ የሚባል ሆስፒታል ስልጤ ትልቅ ሆስፒታል አለ፣ ቆንጆ ሆስፒታል የ69 አመት እናት አሳልፈዋል። አዎ እኔ እናት እንግዲህ አልወለዱም አላገቡም በዚህ ምክንያት ከንፈራቸውም ላንቃቸውም ክፍት ነው እና ያው ሳናግራቸው እንትን አላሉ። በዚህ ምክንያት አላገቡም፣ ልጅ አልወለዱም። በሁለቱም በኩል ደግሞ እሳቸው የነበረው እና እንዴት በዚህ እድሜዎት እንዲሰራ ፈለው ተነሳሽና እንዴት ተነሳሱ ምናምን ስላቸው አይ በቃ ሰው መስይ ልሙት ብዬ ነው አሉ። በጣም ተችንግ ነው አሉ። ሰው መስይ ልሙት ብዬ ነው ምናምን አሉ። ስለዚህ ሰራላቸው ተሰራቸው። በጣም እንደናው በጣም ፎቶ ይኖራል ለዚህ ይለኛል እናየዋለን ቪዲዮ ላይ ፎቶ አሳያለሁ። ተመልካቾቻችን ቪዲዮ ላይ ቃል መልቲ ሚዲያ ላይ ይሄን ፎቶ የተናገራቸው እንዳለ ሰርጀሪዎች ማየት ትችላላችሁ። እዛ ላይ ገብታችሁ ሰብስክራይብ አድርጋችሁ ዶክተር ጌታውን ጠብቁት ያልኩኝ። ፕላስቲክ ሰርጅን ኮንሰንት አለኝ ለፎቶአቸው ለሁሉም ፎቶ እንትኑ እሳቸውን ከዚህ በፊትም በጣም በእድሜ ትልቅ የሰሯቸው ስለሆኑ ፒክቸራቸውን ለተለያየ ነገር ለመጠቀም ከፈለኩ ለትምህርታዊ ነገር ከፈለኩ ማሳየት ይችላል ወይ የሚል እንትን ጠይቂያቸው ፍቃዳቸው ስላለኝ ለዛ ነው በኮንፊደንስ አሳያለሁ ያልኩት እንጂ ያው የማንኛውም እንትን ማሳየት ፕራይቬሲ ላ እሺ ዶክተር ጌታው ጥያቄ የነበረው ፕላስቲክ ሰርጅን ከየካቲትና ከአለርት ውጪ ይሰጣል ማለት ነው በኢትዮጵያ ደረጃ? የት አካባቢ አለ ወይስ አዲስ አበባ ዩኒቨርሲቲ ነው? አዲስ አበባ ዩኒቨርሲቲ ለረጅም ጊዜ ሲያስተምር የነበረው አዲስ አበባ ዩኒቨርሲቲ ነው ፕላስቲክ ቀዶ ሕክምና። ሪሰንትሊ ሴንት ፖል የቅዱስ ጳውሎስ ሆስፒታልም ጨምሯል ያስተምራል። ስለዚህ ብዙም ባይሆን ቁጥራቸው በአመት ውስጥ 5-6 ሰርጅኖች ይመረቃሉ እንደ ሀገር አቀፍ ማለት ነው። እነዚህ ኒው ግራጁዌቶች አሁን በየቦታው ለማዳረስ የተሞከረ ነው። ባህር ዳር አንድ ልጅ አለ፣ ሐዋሳም 1-2 ይኖራሉ፣ መቀሌ 1-3 አሉ፣ 2-3 አሉ። ስለዚህ በየቦታው ወደ ሀረር 2 ልጆች አሉ፣ ጅጅጋ እንዳለ ያው እና ቁጥራችን በጣም ትንሽ ስለሆነ እንተዋወቃለንና አሁን በመንፈልገው ደረጃ ባይሆንም አልፎ አልፎ አለ በየክፍለ ሀገሩ ማለት ነው። ግን ስቲል በቂ አይደለም ካለው ፖፑሌሽን እንግዲህ ወደ 130 ሚሊዮን ህዝብ ነው አይደል ያለን። ከፍላጎቱ አንፃር ስቲል በጣም ሐኪሞቹ ትንሽ ስለሆኑ ብዙ ዌቲንግ ሊስት አለ፣ ይጠብቃሉ ለረጅም ጊዜ 3 አመት 2 አመት ይጠብቃሉ ቀዶ ሕክምና ለማግኘት። ግን ደግሞ ያው እንዳልሽው በፕራይቬት ፕራክቲስም ቢሆን የግንዛቤው እጥረት አለ። አሁን ይሄ ነገር ይሰራል የሚለው ግንዛቤ ሰዎች እንዳልኩሽ በጣም ብዙ አይነት ዴቢሊቴቲንግ የሆነ ዲፎርሚቲ ወይ አካላዊ ጉድለት ወይ ሌላ ነገር ይዘው ተደብቀው
መኖሩን ካለማወቅ እንደሚሰራም ግንዛቤው ካለመኖር ሰሞኑን ያያችሁት አይነት ነገር ማለት ነው። አሁን እንደዚህ አይነት ነገሮች የግንዛቤ ጥረትም ጭምር ናቸው። ተስፋ የመቁረጥ በሕክምና ሂደቱም ተስፋ የመቁረጥ ርቆ አለመሄድ የመሳሰሉ ነገሮች አሉ እና የሰሞኑ አይቀራው በደንብ ለማንሳት እንዴት ነበረ? ምንድነው በምክንያት ነው እንደዚህ ሲሆነው? ብዙ አመት እንደቆየሽ ነው ያየነው ጽሁፎ ላይ ምናምን አይ ቲንክ 2004 የጀመረን 2017 ጉዳዩ ያለቀውና ኦልሞስት የ13 አመት ጉዞ ነው ያ ፕሮሰስ። በጣም እንግዲህ ምስሉ ላይ እንደሚታየው በጣም ረጅምና ላይክ አንድ ክንፍ የሚመስል ግን ውበት የሌለው በጣም የሚረብሽ ነገር ነውና አንድ ሰው እንዴት ይሆናል? በሽታውስ ምንድነው? ከየት ይመጣል? እንዴት ነው ፕሮሰሱ? ምንድነው የተደረገው? አሁን እንግዲህ እንዳልከው በጣም ረጅም አመት የቆየ ነገር ነው። ልጅቷ ኦልሞስት በልጅነቷ የጀመራት ነገር ነው። እንግዲህ ሞክረዋል ቤተሰቦቿ ያቅማቸው በአካባቢያቸው ወዳለ ሆስፒታል ወስደዋታል። እዛም ያሉ ባለሙያዎች በገባቸውና ባወቁት ልክ ልጅቷን ያው ትሪት ለማድረግ ሞክረዋል። ግን ያው ተመልሶ አሁን እንደዚህ አይነት እንትን በጣም ራዲካል ሆነ ካላነሳው ተመልሶ ይመጣል እና እንደዛ ነው የሆነው። ምንድነው ስሙ በሽታ? ኒውሮፋይብሮማቶሲስ ነው የሚባለው። ከምንስ ይመጣል? ኒውሮፋይብሮማቶሲስ እንግዲህ ከቆዳ ስር ካሉ ነርቮች ነው ከነርቭ ሴሎች ነው የሚነሳው እጢው ማለት ነው። ሙሉ ዲፊውዝ ሆኖ ሙሉ ሰውነት ላይ ሊሆን ይችላል ኦር ደግሞ እንደ ልጅቷ ሎካላይዝድ ሆኖ ከአንድ ቦታ አካባቢ ሊነሳ ይችላል። ከአንድ ቦታ ተነስቶ እንደዚህ በጣም ረጅም ትልቅ ሲሆን ፕሌክሲፎርም ኒውሮፋይብሮማቶሲስ ይባላል እና የጄኔቲክ ሚውቴሽን ነው። ጂን ኒውሮፋይብሮማቶሲስ የሚባል ጂን አለ እና እሱ ሚውቴት ሲያደርግ ነው ራሱን ያባዛል። ይሄ ዘረመል ራሱን ይቀይራል። ሲቀይር በዛ ምክንያት የሚፈጠር እብጠት ወይም ቲዩመር ነው እና የልጅቷ በጣም ግዙፍ ነው። ፕሌክሲፎርም ኒውሮፋይብሮማቶሲስ የሚባል ነው። ሶ ከዚህ በቀኝ በኩል ከጀርባ ተነስቶ ወደ ብብቷ ሄዶ ይሄ ቀኝ ጡቷን ይዞ ጉልበቷ ድረስ የወረደ ቲዩመር ወይም እጢ ነበረ ማለት ነው እና በጣም ያድጋል። ከተኮ ዝም ብሎ ያድጋል። ሙሉ ሰውነቷንም ሊሞላው ይችላል። አሁን ይሄ በአጋጣሚ ሆኖ እዚህ ከደረቷና ከጡቷ ላይ ተነሳ እንጂ ፊት ላይ ሊወጣ ይችላል። ከቅንድብ አካባቢ ሊነሳ ይችላል። ፊት እዚህ አፍ አካባቢ ሊጀምር ይችላል። እንደዛ በሚሆንበት ጊዜ እይታን ይጋርዳል። ሙሉ በሙሉ አይኑን ሊሸፍነው ይችላል። አድጎ ማለት ነው። ይንጠለጠላል። ልክ እንደ ሌላ ነገር ይንጠለጠላል። እይታ ይጋርዳል። መንገድ ላይ አይታችሁ ሊሆን ይችላል። በፊት እኔ እንኳን ተማሪ ሆኜ ሜክሲኮ አካባቢ እንዲህ ሲሄድ አይ ነበረ የኔቢጤ ምናምን ነው አንድ ዲፊውዝ ያደረገ ሰውነቱ አንድ ሚሊዮነር ሀብታም ነው ይባላል። በእንደዚህ የኔቢጤ ሆኖ ምናምን ምናየው ነበር። አንድ በጣም እንደዚህ የሰማሁታል። አዲስ አበባ ላይ በጣም ይታወቃል። ሜክሲኮ አካባቢ አሁን በፊት ተማሪ አሁን ሪትሮስፔክት ወደ ኋላ ወጅ ሳስበው ነው ያወቁታ መንገድ ላይ ብዙ ማያቸው እንትን ነበሩና ሶ እይታን ሊጋርድ ይችላል። እዚህ አፍ አካባቢ ደግሞ ከሆነ የአተነፋፈስን ሊያዛባ ይችላል። ሙሉ ስትራክት ሊያደርግ ይችላል ምናምን። መመገብም ላይችሉ ይችላል። መተንፈስ ላይችሉ ይችላሉ እና በጣም ዲስፊገር ያደርጋል። ሰው ከሰው ገጽታ ሊያርቅ የሚችል ነው እና በጣም ከአካላዊም ገጽታው በተጨማሪ ከፍተኛ የስነ ልቦና ጫና ሊያመጣ ይችላል እንደዚህ አይነት ነገር። የልጅቷ ያው እንደዛ ነው። በጣም እያደገ ሄዶ እንግዲህ ሲያድግ ልጅቷ እየከሳች እሱ የፋፋ ሄዶ ልጅቷ አክስቷት እሱ ብቻ ትልቅ ሆኗል እንዴ ማለት ነው። እና እንግዲህ አንዲት ወጣት ሴት እንደዚህ አይነት 19 አካባቢ ነው እድሜዋ። እንደዛ ሲሆን እንግዲህ አስቡት ምን አይነት የስነ ልቦና ጫና ሊደርስባት እንደሚችል። በልብስ ሸፍና ነው የምትንቀሳቀሰው ለብቻው። ሌላ ልብስ ትለብሳለች፣ እሱን ደግሞ በሌላ ልብስ ትጠቀልላለች ማለት ነው። ኦኬ አብሯት ነው የሚንቀሳቀሰው። ሌላ ነገር ሌላ እንግዳ ካለው የሚመስለው ከዚህ እንቀሳቀስ። ከዛ ንጽህና ለመጠበቅ አይመችም፣ ልብስ ለመልበስ አይመችም። ኢቭን ተገላብጦ ለመተኛት ራሱ
አይመችም። በዛ ጭንቅ ውስጥ ነው ያለፈችውና ብዙ ጣውረድ አይታ እንግዲህ መጣች ማለት ነው እኛ ጋር። ጥቁር አንበሳ ነበር መጀመሪያ የመጣችው። ጥቁር አንበሳ ዶክተር ቬሮኒካ ምትባል የስራ ባልደረባ አለችኝ። የኢንዶክሪንና የልብ የጡትና የኢንዶክሪን ሰርጀን ስፔሻሊስት ሐኪም ነች እሷ። አየቻት ይሄ ነገር ፕላስቲክ ሰርጀሪ ቢሰራ ይሻላል፣ እዚህ መተት ሰራት አለ ወይስ የካቲት ሊላካታል? አይ የፕላስቲክ ሰርጀሪ ሴታፑ እቃው ምኑ የካቲት ስለሆነ ያለው እዚህ ላኪያትና አብረን ሰራታለን አልኳት። በአጋጣሚ እሷ አልተመቻትም በወቅቱ ሰራናት ማለት ነው። የካቲት መጣ። የካቲት 12 ሆስፒታል ሜዲካል ኮሌጅ አንዲት ከጎኗ ኒውሮፋይብሮማቶሲስ የተባለ ዲያግኖሲስ በጣም ረዥም በቀኝ ጎኗ ላይ ያለ ሰርጀሪ ልገባ ላይ ነበር። እንዴት ነበረ? ሰርጂካል ቲያትር ይሉታል አንዳንዴ። አርትና ቲያትር አንዱ የሚገናኝበት ላይክ እንደ ቲያትር ነው የምታዩት። እንዴት ነበር ቲያትሩ? አዎ እንግዲህ ከዛ በፊት ዶክተር ቬሮኒካን ላመሰግናት ፈልጋለሁ። ምክንያቱም ከገጠር የመጡ ሰዎች ስለሆኑ ያው ለከተማው እንግዳ ናቸውና እንዳይንገላቱ ብላ የራይድ ጠርታ የራይድ ብር ከፍላ ነው የላከቻቸው የካቲት 12 ሆስፒታል። ይሄ የብዙ ሐኪሞች እንትን ነው፣ ህይወት ነው። ከኪሳቸው እያወጡ ምርመራ የማይችሉትን ማሰራት የሚያስፈልጋቸውን እንግዲህ ካላቸው ደሞዝ ማለት ነው። እና ይሄ በደንብ አፕሪሼት ሊደረግ የሚገባ እንትን ነው። እሷ በራይድ ላከቻቸው፣ ደወለችልኝ ለእኔ ማለት ነው። እኔ ደግሞ የሚቀበላቸው ሰው አዘጋጀው፣ ተቀበሏቸው ሳይንገላቱ ስልክ ተሰጥቷቸው ማለት ነው። ከዛ እኔም ወጣውና ስራዬን ጨርሼ ሰርጀሪ ላይ ነበርኩ። ሲመጡ ወጥቼ አገኘዋቸው ማለት ነው። ያው እንግዲህ ዌይቲንግ ሊስት አለ ሆስፒታል ውስጥ እንደምታውቁት። የመንግስት ሆስፒታሎች ብዙ ታካሚ ስለሆነ የሚያስተናግዱት የሚጠብቁ አሉ። አሁን የልጅቷን ሁኔታ ስናይ ግን የነገሩ አጣዳፊነት ለረጅም አመት የተሰቃየችበት ነገር ስለሆነ በጣም ከሩቅ ቦታም እንደመምጣታቸው ጠብቂ ማለት በጣም ከባድ ነው። እንግዲህ ላይዘን የሚባል ኦፊስ አለ፣ አልጋ ምናምን የሚያሳልጡ ማለት ነው። እነሱን አናገርን፣ እግዚአብሔር ይስጣቸው። እነሱም ቶሎ ተባበሩንና ቶሎ አልጋ ሲያዝናት ማለት ነው ልጅ። ከዛ በኋላም እኛ ጋር ቆየች 1-2 ሳምንት የተለያየ ምርመራ ሲደረግላት። ያው ምርመራዎቹም አብዛኞቹ የተለያዩ ድርጅቶችንም እየጠየቅን ጭምር ማለት ነው። በራሳቸው መክፈል የማይችሉ አዎ በጣም አንዳንድ ምርመራዎች ውድ ናቸው። ለምሳሌ ማራዩ ወደ 10 ምናምን ሺህ ብር ነው። እንደዚህ አይነት እንግዲህ አንድ ከገጠር የመጣን ሰው ይሄን ያልክፈል ስትለው ኢማጂን። ብቻ በምርመራ ሁሉም ነገር ትልቅ እጢ ስለነበረ በደንብ ነገሮችን እርግጠኛ መሆን ነበረብን። በተፈጥሮ ደግሞ እንደዚህ አይነት እጢ ማለት ነው በጣም ይደማል ሰርጀሪ ሲሰራ። ስለዚህ ለዛ ሁሉ ምን ያክል ወደ ውስጥ እንዴት ነው ወደ ውስጥ ገብቷል ወደ ደረቷ የሚለውን ሁሉ እርግጠኛ መሆን ነበረብን። እና ምርመራ ስናደርግ ቆየን። ሁሉንም ነገር ካጠናቀቅን በኋላ በቃ ዲሳይድ አደረግን ማለት ነው ለመስራት። ሰኞ ቀን ነበር የሰራንላት በደንብ ተዘጋጅተን ምናምን። ደምም ብዙ ያው እንግዲህ ቀይ መስቀል የላቦራቶሪያችንን አናግረን ብዙ ደም እንዲያዘጋጁልን ማለት ነው። በደንብ ተዘጋጅተን የገባ ነው። ቡት ደማ እንኳን በደንብ በቂ ደም አዘጋጅተን ሁሉንም ነገር ተዘጋጅተን ገባን። ቀስ ብለን ሰራን ማለት ነው። እንግዲህ እግዚአብሔርም ረዳን። በቃ ቆንጆ ነው አለቀ። ልክ ሲወገር ሌላ የሆነ ሌላ ልጅቷ ነች ከእንትኑ የተቀነሰች ወጣች ከቲው ማለት ነው። ትልቅ ነው ረጅም ነው ወጣ ማለት ነው። እንግዲህ ቀዶ እሱ ከወጣ በኋላ ከጀርባ ጀምረን የብቷ ውስጥ ያለውንም ጥርገን አውጥተን የጡቷንም ጭምር ማለት ነው የቀይ ጡቷን ሁሉ ያለው እንትን እዛ ጋር እጢዋ ይዞት የነበረውን በሙሉ አስወገደ። ከዛ እጢው ከተወገደ በኋላ እንግዲህ የቀረው ክፍተት በምን ይሞላል ነው ብዙ ሰው ሲጠይቅ ነበር። ሰፊ ኤሪያ ስለነበረ ከዚህ ከጉልበቷ ቆዳ ወስደን ማለት ነው
እሱን ደግሞ በመሳሪያ ማብዣ መሳሪያ አለን ቆዳውን ማለት ነው እሱን ለጠፍን ማለት ነው ቁስሉ ላይ እና አሁን ቁስሉ የተወሰነ አንድ 4-5 ቀን ይሆናል አይደል ከተከፈተ በጣም ቆንጆ ነው ድኗል ኢንፌክሽን ምናምን ሊፈጠር ይችላል እንደዚህ አይነት ነገር ከተሰራ በኋላ ከመሰራቱ በፊት ያው ክፍት እያለም ሊፈጠር ይችላል ይባላል ከተሰራ በኋላ እንኳን ከመሰራቱ በፊት ምስሉ ላይ እንዳያችሁት ጫፉ ቆስሎ ነበርና ኢንፌክሽን ይፈጥራል ንጽህናውንም ለመጠበቅ ያጥዩ እንዳልኳችሁ ሌላ ሰው ስለሚመስል ግዙፍ ነው እሱን ለማጠብም ንጽህናውንም ለመጠበቅም ስለማይመች አቧራም እንትን ይላል ይሰባል ምናምን በጣም ሽታ ነበረው እንግዲህ በጨርቅ ተጠቅልሎ ነው ስትንቀሳቀስ የነበረው እና ሽታ ነበረው መጥፎ አይነት ሽታ ነበረው ኢንፌክሽን ይፈጥራል አንዳንድ ጊዜ ግን በጣም ሬር ቢሆንም ደግሞ ከመቆየቱ የተነሳ ኢንፌክሽን እየፈጠረ ሲድን እንደዚህ እንትን ሲል ወደ ካንሰርነትም ሊቀየር ይችላል ሬር ነው ግን አልፎ አልፎ ወደ ካንሰርነት እስከ 10% አካባቢ ድረስ በጊዜ ሄዶት ወደ ካንሰርነት የመቀየር እድል አለው ከተሰራ በኋላ ኢንፌክሽን ሊያጋጥም ይችላል እንግዲህ የቀዶ ህክምና አንዱ ኮምፕሊኬሽን ኢንፌክሽን ነው እኛ እንግዲህ ያው እንደዛም እንዳይሆን ያው አስፈላጊ ሁሉ ጥንቃቄ ይደረጋል በደንብ በጥንቃቄ ስለሚሰራ ያው ኢንፌክሽን የመፍጠር እድሉ በጣም ዝቅተኛ ነው በጣም ዝቅተኛ ነው ከ1% በታች ነው ወደ ኮስሞቲኮ እንምጣና እንደዚህ አሁን እኛ ሀገር ላይ ትልቅ ጡት ማሳነስ ትንሹን ማስተለቅ መቀመጫ እንደዚህ ማስተለቅ ምናምን በተለይ በሴሌብሪቲዎች ዘንድ አሰርታ ነው ምናምን ይባላል ሀሜት ማለት ነው በብዙ ሰዎች በቴሌቪዥን ሲያዩ ሰው ቤትም ስንሄድ እኛም ቤት ውስጥ ብዙ ጊዜ እንዴ ድሮ ያልነበረው ከየት መጣ ምናምን ይባል መልክም ጭምር በጣም ከንፈርም ጭምር ማሳደግና ምንም ከንፈር እንዴ ያን ያልነበራትም ምናምን የሚባሉ ነገሮች መጣዋል እኛ ሀገር ይሄ ነገር ይሰራል ወይ አደጋስ የለውም አደጋ ያመጣል እንደዚህ ደግሞ ያመጣል አክቹአሊ ዶክመንተሪዎች ያየው ነበርና ከሆነ አመት በኋላ ነገሩ ሲልከን ምናምን የሚባሉ መሳሪያዎች ይጠቀማሉ መስለኛል ማቴሪያሎች እነዚህ ነገሮች ራሱ ማይክል ጃክሰን ምሳሌ አድርገን ማንሳት እንችላለን እነዚህ ነገሮች ሳይድ ኢፌክታቸው ምንድነው መጀመሪያ ይሰራል ወይ ሰርተህ ታውቃለህ ወይ እንደምትሉት አይነት ሳይሆን አሁን ለምሳሌ ጡት ለማስተለቅ ምናምን ወይ ለመቀነስ ጡት እንግዲህ አሁን የጡት ሰርጀሪ ሁሉ የኮዝሜቲክ ሰርጀሪ ወይም የውበት ሰርጀሪ አይደለም አንዳንድ እህቶቻችን ልክ ከመጠን በላይ የገዘፈ ጡት ኖሯቸው የዕለት ተዕለት እንቅስቃሴያቸው መከወን ሁሉ እስከሚቸገሩ ከፍተኛ የጀርባ ህመም የአንገት የትከሻ ህመም የሚኖራቸው እህቶች አሉ እንደገና በጣም ትልቅ ግዙፍ ስለሚሆን ፊት የሚያደርግ የጡት ማስያዣ ወይም ብራ ለማግኘት ይቸገራሉ ልብስም በደም ፊት የሚያደርግ ልብስ ማግኘት ይቸገራሉ ስለዚህ በጣም ግዙፍ ስለሆነ እንቅስቃሴያቸውን ሊገድባቸው ይችላል ከጡቱ ስር ደግሞ ኢንፌክሽን ሊፈጥር ይችላል ይሄ አይነት ያላቸው እህቶች የውበት ቀዶ ህክምና አይደለም የሚደረግላቸው ጡቱን በመሰረታዊነት አገልግሎቱን የጡት አገልግሎት አለ አይደለ ማጥባት እንደገና ደግሞ ሳይኮሴክሹዋል ኦርጋን ነው ጡት የሱን ሁሉ አፌክት ሳያደርግ መቀነስ ይቻላል እሱን እንሰራለን መቀነስ ይቻላል እሱን እንሰራለን መተውም የሰራንላቸው አሉ እንዳልኩ ምን ያህል ሰርተሃል እንደዚህ 178 ይሆናሉ እነዚህ እንዳለ በህክምና እንደ ችግር በህክምና አስፈላጊ የሆነ ነው አሁን በአሜሪካን ሀገርም ይሄ ልክ እንደ ኮስሜቲክ ሰርጀሪ አይቆጠርም ኮስሜቲክ ሰርጀሪ አሜሪካም ኢንሹራንስ ከቨር አያደርገውም ይሄ አይነት ሰርጀሪ ግን ኢንሹራንስ ከቨር ያደርገዋል ምክንያቱም ኮስሜቲክ ሰርጀሪ ሳይሆን ፈንክሽናል ሰርጀሪ ነው እንዳልኳችሁ ብዙ እንቅስቃሴያቸውን ስለሚገድብ እሱን ነው የምናስወግደው አንዳንዴ ደግሞ ከአካላዊ እንቅስቃሴን ከመገደብን በተጨማሪ ትልቅ የስነልቦና ጫና ስለሚያደርስ ለጭንቀት ለድባቴ ራስን እስከ ማጥፋት ሁሉ ሊደርሱ ይችላሉ ቦዲ ኢሜጃቸው ይቀየራል ያን አሁን አንዷ ታካሚ አሁን የነገረችኝ ገና ከሃይ ስኩል ተማሪ ሆና ነው የጀመረው እንደዚህ እየጨመረ መጣ
ስታዩ ከኩዮቿ የተለየ ነው። ዩኒቨርሲቲ ገባች ምናምን ያው ዩኒቨርሲቲው ታውቃላችሁ ዶርም ውስጥ ላይ በጋራ ነው ልብስ የሚቀየረው ምናምን እሱ ሁሉ በጣም ያሸማቃት ነበር እና ራሷን ሁሉ ትጠላ ነበር በዚህ ምክንያት እና ረጅም አመት ይዛው የቆየች ነው እያደገ መጥቶ ግራጁዌት አርጋ ተቀጥራ ጥሩ ስራ እየሰራች ምናምን ያለች በጣም ወጣት ሴት ቆንጆ ሴት ነች እንትን ግን ራሷን አትወደውም በዛ ምክንያት ማለት ነው እና መጣች እንደውም እኛ በደንብ እስኪ ሳይኪያትሪስትም ይያት ምናምን ስንል ቆየን ግን ስናያት አካላዊ ምርመራ ስናደርገው ከኖርማሉ የተለየ ነው ትልቅ ነው ከምብርት ዝቅ ብሎ ነው ያለው ረጅም ነው ስለዚህ አንዲት የ20 ምናምን አመት ወጣት ሴት ያላገባች ያልወለደች በዛ ደረጃ ከሆነ በቃ ይሄ ጀኒውን ነው ገብቷል ምንም የሳይኮሎጂም ችግር አይደለም የስነልቦናም ችግር አይደለም ጀኒውንሊ ትልቅ ነው ስለዚህ እቺ ልጅ ማግባት አለባት መውለድ አለባት ማጥባት አለባት ይሄን ሁሉ አፌክት ሳያረግ ያው አልፎ ሀፕን አርጎብን ባያቀም ሊትሬቸር መጽሐፍ ላይ ስታነብ የተወሰነ ኮምፕሊኬሽን ሊኖር ይችላል ሲሰራ ያን ሁሉ አውቀው ነው በደንብ ኮንሰንት አርገው ይሰራል ግን በደንብ ከተሰራ እንዳልኳችሁ በመሰረታዊነት ምንም አይነት የጡቱን ፋንክሽን ሳይቀይር በደንብ ይሰራል ይቀነሳል በደንብ ከዛ በኋላ የፈለጉትን ስፖርት መስራት ይችላሉ የፈለጉትን ልብስ መልበስ ይችላሉ በደንብ ፊት የሚያደርግ የጡት ማስያዣ ማድረግ ይችላሉ ኮንፊደንሳቸውን ሪቢልድ ያደርጋሉ በደንብ እንትን ይላሉ ማለት ነው ይተልቀው ግን በምን ምክንያት ነው በጣም እንደዚህ ኤክስትራ የሚተልቀው እንግዲህ የሆርሞን መዛባት ሊሆን ይችላል የሚያመጣው ብዙ አይነት ምክንያቶች አሉት ስለዚህ የሆርሞን መዛባት ሊሆን ይችላል የሚያመጣው እንደዛ ብዙ አይነት የጡት መጥለቅ የሚያመጡ እንትኖች አሉ አንዳንድ መድኃኒት ለተለየ ነገር የሚወሰድ መድኃኒት የጡት መጥለቅ ሊያመጣ ይችላል አንዳንዴ ደግሞ የሆርሞን መዛባት እንደዛ ሊያመጣ ይችላል አንዳንዴ ደግሞ ሌላ ተጨማሪ ህመም ኖሮ ሆርሞኖችን ሴክሬት የሚያደርግ ሌላ ደግሞ የጡቱን ግላንድ የጡቱን እጢዎች ወይም ግላንድ በደንብ እንዲፋፉ የሚያደርግ አይነት ከሌላ ቦታ የመነጨ እጢ ሊሆን ይችላል ብዙ ምክንያት አለው ከታከመ ግን በቃ ዳኑ ነው ተመልሶ ሊያድግባቸው ይችላል ተመልሶ ሊያድግ ይችላል በተለይ እንዳልኩሽ የመጀመሪያ ሩት ኮዙ እንትን ካልተባለ ተመልሶ ሊያድግ ይችላል ብዙ ጊዜ አንዴ ከተሰራ ጥሩ ነው የሚሆነው ግን ደግሞ ሪቪዥንም ሊፈልግ ይችላል በጊዜ ሂደት ተመልሶ ያው አንዴ ከፍ ያለ በግራቪቲም በእድሜም በምንም ደግሞ እንትን ያለ ሲመጣ ሪቪዥን ሊፈልግ ይችላል ግን በመሰረታዊነት መጀመሪያ ሲሰራ ቆንጆ ነው የሚሰራው ከማሳነስ ወጪ ግን አስተልቀህ አታውቅም አላውቅም ታያሪ ጥያቄ ኮስሞቲክስ ስለሆነ ለማይቻለው የጠየቀችኝም አንዲት ሐኪም ነች አንድ ሰው ብቻ እስካሁን እኔ ጠይቀኝ አንዲት ሐኪም ነች ሐኪም እንዲተልቅ አንድ ሁለት ልጆች ወልጃለሁ ብላኛለች እና ሌላ ተጨማሪ ልጅ ስለምፈልግ ጀስት ኢን ኬዝ አፌክት እንኳን ካረገው አንድ ልጅ ልድገምና ቃል ግባልኝ እንዲተልቅ ግን እንደዛ ለማስተለቅ ብዙ ሰው ሪኩዌስት አያደርግም ይቻላል ግን ቴክኒክ ዋይዝ ይቻላል የሚያስፈልግ ሌላ ነገር የለም ኤክስትራ ነገር ኢምፕላንቶች ያስፈልጋሉ ውስጥ የሚገቡ ቀደም እንዳልከው ወይ ሲሊከን የተሞሉ ከረጢቶች ወይም ደግሞ የሳላይን ኖርማል ሳላይን ጨው ያለው ውሃ ማለት ነው አይነት እንትኖች አሉ ብዙ ቦታ አሁን ከሴፍቲ አንፃር ከብዙ ነገር አንፃር ይሄ ሳላይን ያለው ነው የሚጠቀሙት አንዳንድ ላይ ሲሊከን ያለው ያው ስቲል ይጠቀማሉ ግን የራሱ ኮምፕሊኬሽን አለው ቦታ ሊቀይር ይችላልና የሆነ ሁለት አይነት ጡት አፒረንስ ሊኖረው ይችላል ኮንትራክት ላይ ሊጨማደድ ይችላል አሁን እንደዛ አይነት ስትጠቀም ውስጥ ደግሞ ያለ ራፕቸር ሊያደርግ ይችላል ሊፈነዳ ይችላል እንደዛ አይነት ኮምፕሊኬሽኖች አሉ ሬር ቢሆንም እንደዛ አይነት ኮምፕሊኬሽኖች አሉ ወጥቶ ያው ድጋሚ ሌላ ሊገባ ይችላል ከቴክኒክ አንፃር ከባድ ህክምና ከባድ ሰርጀሪ አይደለም ከዲማንድ አንፃር ግን እዚህ ሀገር ብዙ ዲማንድ የሚያደርግ ሰው የለም እንደዛ አይነት
ካልቸር ግን ትሰራላችሁ? ሆስፒታል ይፈቅዳል? እንዳልኳችሁ የመንግስት ሆስፒታል እንደዚህ አይነት ህክምና አይደለም። ይሄ ፋንክሽናል ሪኮንስትራክቲቭ ሰርጀሪውንም ለማዳረስ ገና ነው። ብዙ የሚጠብቀዋል። እሱ እያለ እንደዚህ አይነት ሰርጀሪ መስራት ኤቲካልም አይደለም በእኔ አስተሳሰብ። አትሊስት የሚሰሩ ሰዎችን በፕራይቬት ደረጃ አልቃወምም፣ ግን የኔ ምርጫ አይደለም እንደዚህ አይነት ሰርጀሪ። እንደሱ ከሆነ ወደ ክፍያ እንምጣ። ባለፈው የተሰራችው ኒውሮ ፋይብሮማቶሲሷ እቺ ከጎኗ ላይ ወጣው ለሷ ስራ ለብቻ ክፍያ ነበረው ወይስ በደሞዝ ነው? አይ በደሞዝ። በወር በሚሰጥ? አዎ የወር ደሞዝን መጠየቅ እንችላለን? አይ ሰሞኑን ያው የዶክተሮችን ደሞዝ እኮ እየሰማ ነው ስለሆነ እኛ አስዩም እናደርጋለን። በበረከቱ ነው የምትኖሩት? አዎ ግን ያኔ ያክልም እንደሚባለው አንቸገርም። ያው የራስ አክቲቪቲ ይወስነዋል። እንግዲህ ሁሉን ነገር ሰው ለአገልግሎቱ የሚገባውን እንትን ሊያገኝ ይገባል ብዬ አስባለሁ። ግን ደግሞ ያው የራስን ህይወት የምትመራው ራስህና አማራጮችንም እንግዲህ ግራቀኝ ማየት ጥሩ ነው ብዬ አስባለሁ። አይ መልካም። ሁለት ነገር ነው ያለው። አንዳንዴ ይሄ ነው ደሞዙ የጤና ባለሙያ የሚሉ ሰዎች አሉና ግራ መጋባት እንዴት ይኖራሉ የሚሉ አሉ። ፕራይቬትም ይሰራል ኖርማሊ አይደለም። ይሄኛው የመንግስት አንዳንዶቹ ላይክ የወጣበትን ማህበረሰብ ሰው ማገልገል አለበት። በእነሱ ግብር ነው ሜዲሲን የተማርከው ስፔሻላይዝ ያረከው ምናምን ሶ በምንም ይሆን ክፍያ እነዚህን ሰዎች ማዳን እውነት ተገቢ ነው። ፕራይቬት ግን አንዳንዱ ፕራይቬት የማይሰራና የመንግስት የሚሰራ ላይ ትንሽ ጫና ሊፈጥርበት ይችላል። አዎ የጤና ባለሙያው እኔ እንግዲህ በገባይ ልክ አብዛኛው በደንብ እንዳልኩ ካለችው ከኪሱ ሁሉ እያወጣ መድኃኒት የሚገዛ ነው፣ ምርመራ የሚያሰራ ነው ምናምን። ይሄ በማንም አስገድዶት ሳይሆን ደስ ብሎት በየቀኑ የሚያደርገው እንትን ነው እና እኔ ያው የሰው ልጅ የልፋቱን ዋጋ የሚመጥን ክብሩን የሚመጥን አኗኗር ላይፍ ስታይል ሊኖረው ይገባል ብዬ አስባለሁ። ያው ድካሙን የሚመጥን እንዳልኩ ግን በመሰረታዊነት የራስን ህይወት ራስን የምታስተካክለውና እንግዲህ የምትወደውን ነገር ነው የምትሰራው። ለመኖር ደግሞ እንግዲህ መሰረታዊ ነገሮች ያስፈልገዋል። እሱን ደግሞ እንግዲህ ራስንም ዘዴ ነው የምትቀይሰው። ብዙ አላወራም ሙዚቃ ተቀብለናል። ኮስሞቲክ አልሰራም ብለህናል። አስተያየት ቀደም አልሰጠህበትም ብዬ ነው። መሰራት ጀምሯል እዚህ ሀገር ይሰራ ውጭ ሀገር ተሰርቶ የምጡ እርግጠኛ ባንሆንም ግን ሰዎች እየተቀየሩብን ነው። ይሰራል። አሁን ቀደም የነገርከኝ ከንፈራቸው የኔ ጥያቄ ነው። ይሄንን አይተክ ማወቅ ትችላለህ? ማን ምን እንደተሰራ ይቻላል። ለምሳሌ ፎቶ ብናሳይክ ከንፈራውን ያው እናንተ እንደምትሰሙት እኔ ፕሮግራም ሰማለሁ ማታ ያለ ያው እንደዚህ አይነት ሰርጅን እንደዛ አካባቢ አይነት ስራ ሲኖር ታያለ። ብዙም ፕላስቲክ ሰርጀሪ ጥሩ የሆነም የተበላሸ ምናምን በሚዲያ ላይ አዲስ ነገር አይደለም ማለት ብዙ ዘገባ ይታያል ምናምን። ሶ ኦግመንት የተደረጉ ፊቶች ከንፈር ምናምን ይታያል። አፍንጫ የተነካ ያስታውቃል። እንደዚህ ጎርደድ ያለ አፍንጫ የነበራቸው ቀጥ ብሎ ታያለ። ሙስሊም የነበረ ከንፈር ያላቸው ያው አንዳንድ ሴቶች ሞላ ብሎ ታያለ። ፊለር የሚሞሉ እንትኖች አሉ፣ ደርማል ፊለሮች አሉ። እንደዛ የኦግመንት ኢንሄንስ የተደረገ ቢዩቲ እነዚህ ሰርጅን መሆን ይጠበቅባል እነዚህን ስራዎች ለመስራት። አዎ አሁን ብዙ ጊዜ እንግዲህ በየሚዲያው ውጭ ሀገር ሚዲያ ስትከታተሉ የምትሰማቸው አንዳንድ በጣም ዘግናኝ ኮምፕሊኬሽኖች የሚፈጠሩት እንግዲህ በደንብ ላይሰንስድ ያልሆኑ ፕራክቲሽነሮች አሉ። ዝም ብሎ ልክ እንደ ኮንትሮባንድ አይነት በጣም ለስ ኳሊፋይድ የሆኑ ሰዎች ዋጋ ስለሚቀንስላቸው ብቻ አሁን ከእንግሊዝ ሀገር ከአሜሪካ ከተለያየ ቦታ ወደ ቱርክ ይሄዳሉ። ቱርክ እየሄዱ ታይላንድ ምናምን ብዙ እንትኖች ይኖራሉ፣ ቬንደሮች እነሱ ይወስዷቸዋል።
ለትንሽ ከአሜሪካም ወደ የተለያዩ ላቲን አሜሪካ ሀገሮች እየሄዱ እንሰማለን ዜና ላይ ማለት ነው። አዎ እኛም አንዴ ሰርተነዋል እኮ ቃል ትዝ አይልክም? የሞቱ ሴቶች ምናምን እንደዚህ በሰርጀሪ ሰርታቸዋል። ሶ እነዚህ በደንብ ላይሰንስድ ያልሆኑ ፕራክቲሽነሮች በየቦታው የሚሰሯቸው እንትኖች አሉ። እኔ እንግዲህ የሰው ፍላጎቱ መከበር አለበት፣ ፍላጎት ካላቸው መሰራት አለባቸው። ግን ሲሰሩ መርጠው የሰውየውን የሚሰራውን ሰርጅን ኳሊፊኬሽን ክሬዴንሻሉን ምናምን በደንብ አጣርተው የሚሰራበትንም ተቋም አጣርተው መሆን አለበት። አብዛኞቹ ኮምፕሊኬሽኖች በደንብ ኤክስፔሪየንስድ ባልሆኑ ሰዎች ኳሊፋይድ ባልሆኑ ሰዎች የሚሰሩ ናቸው ኮምፕሊኬሽን የምናያቸው። በተረፈ ግን እንደዚህ አይነት ነገር መሰራት ያለበት በደንብ ላይሰንስድ በሆነ ኳሊፋይድ በሆነ ሰርጅን ነው። እንደዛ ከሆነ ምንም አይሆንም። ምክንያቱም አሁን ማይክል ጃክሰን ጨምሮ ሌት ላይ እድሜው ላይ የተቀየረ ነበረ። ብዙ ሴሌብሪቲዎች ቢቢሲ አንድ የሰራው ዶክመንተሪ ላይ ያየው ነበርና በጣም ሴሌብሪቲ መክፈል የሚችሉ አፎርድ ማድረግ የሚችሉ ሰዎች ተቀያየረው ፊታቸው ከሆነ ጊዜ በኋላ አይቻለሁ። እንደዚህ አይነት ሴሌብሪቲዎች እንግዲህ ፍላጎታቸው በጣም ብዙ ነው። በአንድ ነገር ሳቲስፋይድ አይሆኑም እና አሁን እንደዚህ ኮዝሜቲክ ሰርጀሪ የሚያሰሩ ሰዎች they will keep on doing it again and again። በቃ በየጊዜው ሲነኩ እንትን ሲሉ አሁን ሰውነት ላይ ስለሆነ ሰርጀሪ የሚሰራው ድጋሚ ሲሰራ ምንም ሰርጀሪ ሲሰራ የሰው ልጅ በተፈጥሮ ጠባሳ ይሰራል፣ ስካር ያደርጋል። እና ስካር ላይ ሰርጀሪ መስራትና ቨርጂን የሆነ ቲሹ ላይ ኦር ሰውነት ላይ ሰርጀሪ መስራት ልዩነት አለው። በተደጋገመ ቁጥር በቃ እንትን እየተበላሸ ነው የሚሄደው። ሞር ማስተካከል የማትችለው ደረጃ ላይ ትደርሳለህ። ብዙዎቹ ሴሌብሪቲዎች እንደዛ ነው የሚሆኑት። በቃኛ ይሉ ቢዛር አይነት የሆነ ሉክ ይኖራቸዋል። በጊዜ ሂደት በቃይ ስለማይሉ በቃ ደግሞ እንግዲህ ሊበራል ስለሆነ ገበያው እነሱ ጋር ሬጉሌትም የሚያደርግ ነገር ስለሌለ እስከ ከፈሉ ድረስ ይሰራላቸዋል። መጨረሻ ላይ ያው የምታዩት አይነት ኮምፕሊኬሽን ምንም ማድረግ የማትችለው አይነት ኮምፕሊኬሽን ይዘው ቁጭ ይላሉ ማለት ነው። የሰው ልጅ ደግሞ ሊሚት አለው፣ የሚሰራውም ሰርጅን ሊሚት አለው። የሰውነት አካልም ደግሞ መሸከም ከሚችለው በላይ ደግሞ ሊሚት አለው። ሶ ይበላሻል እንደዛ ሲሆን ማለት ነው። አሪፍ ሰዓታችን እያለቀ ነውና ዶክተር ከዛ በፊት ግን እንግዲህ ብዙ ሰርጀሪ ሰርተሃል፣ ሪኮንስትራክቲቭ የሆኑት ለየት ያለ ላንተ ልዩ ቦታ ያለው ሰርጀሪ አለ? በመውደድም በማዘንም ከሆነ እኔ በጣም እንግዲህ ያው ሰርጀሪ ያስደስተኛል እንዳጠቃላይ። ግን የከንፈርና ላንቃ ኦፕሬሽን ሁሌ ያው በየጊዜው መመረቅበት ስለሆነ በጣም ያስደስተኛል። በየክፍለ ሀገሩ ስትሄድ በቃ ምርቃት የወላጆችን ምርቃት ተሰርቶላቸው በማግስቱ ሲያዩዋቸው እንትኑ ተነስቶ ሲያዩት በቃ ያለቅሳሉ ምናምን። እሱ ለኔ የተለየ ስሜት አለው። ምክንያቱም ልጆቻቸውን ደብቀው ሳው እንዳያይ ምናምን ከዛ በኋላ ተሰርተው ኖርማል ልጅ ሲመስሉላቸው የማየው ሪያክሽን በጣም ያስደስተኛል። ያዘንክበት አጋጣሚ ሲለ ብዙ በጣም ሐኪም ስትሆኝ እኮ ደስታው ማዘኑ አለ በጣም ብዙ አለ። እንዲህ ነው ማትለው እንዲህ ነው ማልለው። ዶክተር ጌታው አላም ነው የአዲስ አበባ ዩኒቨርሲቲ የጥቁር አንበሳ ስፔሻላይዝድ ሆስፒታል ረዳት ፕሮፌሰር ናቸው። እንዲሁም ደግሞ በየካቲት 12 ሜዲካል ሆስፒታል ሜዲካል ኮሌጅ እንዲሁም ሆስፒታል ፕላስቲክ ሰርጂን በመሆን ያገለግላሉ። ጥቁር አንበሳም እንዲሁ የፕላስቲክ ሰርጀሪ ትምህርት ክፍል መምህር ናቸው። እዚህ አራዳ ኤፍኤም 95.1ኛ ደግሞ አዲስ አራዳዎች ጋር በመምጣት ይህን እድል ሰጠውን። ይህን የመሰለ ቆንጆ ቆይታ ስላደረግን በአድማጮቻችንና በተመልካቾቻችን ስም ምስጋናችን እናቀርባለን። እኔም ስላጋበዛችኝ በጣም ደስ ብሎኛል። አመሰግናለሁ። እሺ፣ ተጨማሪ ማብራሪያዎች ሲኖሩ እንደዚህ የፕላስቲክ ጥያቄዎች ሲኖሩ እንደውላለን። ኤኒ ታይም ሙያዊ ማብራሪያ እንጠይቃለን ማለት ነው። እሺ፣ በስተመጨረሻ የሚያመሰግኑት? አመሰግነው ቤተሰቦቼ፣ ሚስቴን ቆንጆ ሚስት አለች፣ ስም መጥቀስም ይቻላል። ወንጌላዊት ትባላለች። አንድ ወንድ ልጅ አለኝ። ደስ ይላል። እና ቤተሰቦቼን አመሰግናለሁ። አስተማሪዎቼን
ዶክተር ጌታው አላም ነው በድጋሚ የአዲስ አበባ ዩኒቨርሲቲ የጥቁር አንበሳ ስፔሻላይዝድ ሆስፒታል ረዳት ፕሮፌሰር በፕላስቲክ ቀዶ ሕክምና ክፍል እንዲሁም ደግሞ በየካቲት 12 ሆስፒታል ሜዲካል ኮሌጅ ፕላስቲክ ሰርጅን በመሆን እያገለገሉ የሚገኙ ምሁርና ወጣት ምሁር ናቸው። በድጋሚ እናመሰግናለን። ቴንክ ዩ